የማሸነፋችን ምስጢር በሃይማኖት የተደረገ ጦርነት ስለነበረ ነው። በዋናነት ግን አጼ ሚኒሊክ ታፍነው ነበር። በአብዛኛው የዚህ ዘመን ፖለቲከኞች የሚፈሩት ሁለት ነገር አለ። አንደኛ የአጼ ሚኒሊክን ስም፣ በሁለተኛ የአጼ ሚኒሊክን ፎቶግራፍ፣ በሶስተኛ ደግሞ ባንዲራቸው። ሶስቱን ነገር ይጠላሉ። ወዳቂ ቀሪም ነን። እውነት ለመናገር አገር ግን ዘላለማዊት ናት፣ ቋሚ ናት። ሊቀ ጳጳሱም አብረው ነው የዘመቱት አቡነ ማቴዎስ። ከአጼ ሚኒሊክ ቀደም ብለን በ1881-82 አካባቢ ስንመለከተው የእኛ አባቶች ጣሊያን መጥቶ እንደሚወረን ያውቁ ነበር። ቤተክርስቲያን ጦሩ ከመምጣቱ በፊት ትንቢት ተናግራለች። የቤተክርስቲያን ሊቃውንት ጣሊያን ከመውረሩ በፊት ሀገራችን እንደሚወር ትንቢት ተናግረዋል። ስጋው ደሙ ተፈትቷል። ለሚሞቱት ስጋው ደሙን ተቀብለው እንዲሞቱ። ጦርነት እኛ እንዴት ልናሸንፍ ቻለን? ዘመናዊ ጦር ነው የጣሊያን ጦር። ወታደሮቹ ዘመናዊ ስልጠና የወሰዱ፣ ታንኮቻቸው መድፎቻቸውም እንዲሁ በጣም ዘመናዊ የሆኑ፣ ከኢትዮጵያ ጋር ሲነጻጸሩ ጭራሽ ምንም ውስጥ ቁጥርም ውስጥ እንዲያው ንጽጽርም ውስጥ እንኳን ሊገቡ የማይችሉ እንደነበሩ ነው እንግዲህ ታሪክም የሚነግረን። እና ያንን ይዘን እንዴት ልናሸንፍ ቻለን ነው እንግዲህ የመጀመሪያው የማሸነፋችን ምስጢር። እንዴት ዘመትን የሚለውን ነገር ስናይ ነው። ለምንድን ነው የዘመት ነው ብለን ስንነሳ ይሄ ኢትዮጵያውያን የዘመቱበት መንገድ ጥጋብ የወለደው ክፉ ሀሳብ ያመጣው ዳር ድንበር ለማስፋት መንግስት ለማጽናት ተብሎ የተደረገ ነገር አይደለም። ኢትዮጵያውያን የዘመቱት ራስህን አድን የሚል መርህ ይዘው ሀገርህን ጠብቅ፣ ሚስትህን፣ ሃይማኖትን ከንጉሠ ነገሥቱ ከአጼ ምኒልክም የተላለፈው አዋጅ ጉልበት ያለህ በጉልበትህ፣ ጉልበት የሌለህ ደግሞ ለልጅህ፣ ለሚስትህ፣ ለሃይማኖትህ፣ ለሀገርህ ስትል ነው የሚለው። ለሀገርህ ስትል እርዳኝ ነው ያሉት። በዚህ መሰረት ሰው የዘመተው ለምንድን ነው ብለን ስናስብ አንደኛ ለልጁ፣ ሁለተኛ ለሚስቱ፣ ሶስተኛ ለሃይማኖቱ፣ አራተኛ ለሀገሩ ብሎ ነው የዘመተው ማለት ነው። እነዚህን ነገሮች ታሳቢ ተደርጎ እነዚህን ለማዳን እነዚህን ለመጠበቅ ተብሎ የተደረገ ዘመቻ ነው ማለት ነው። እነዚህን ለማዳን የማይዘምት ማንም የለም። እነዚህን ለማዳን ዘምቶ ደግሞ ከልቡ የማይጓጋም ደግሞ ማንም የለም። እንግዲህ የማሸነፋችን ምስጢር እንዴት አሸነፍን ከሚለው ይልቅ እንዴት ዘመትን የሚለውን ነገር ስናነሳ እንዴት እንዳሸነፍን ማወቅ እንችላለን። የማሸነፋችን ምስጢር የሚወጣው ከዚህ የሚቀዳው ከዚህ ስለሆነ ማለት ነው። ስለዚህ በዚህ መሰረት ነው የተዘመተው እንጂ ጠግበን እንደው የሰው ድንበር መግፋት አምሮን የተደረገ ዘመቻ አይደለም። ከጥንትም ጀምሮ ኢትዮጵያውያን በእርግጥ የተደረጉ ዘመቻዎችን በሙሉ ብናጠናቸው ድንበራቸውን ለማስፋት ሌላ ሀገር ገብተው የተዋጉ ነገስታት፣ የተዋጉ ጦረኞች የሉንም። በተለያዩ ዘመናት የተደረጉ ታሪኮችን ከግብጾችም ጋር ነበረን፣ ከቱርኮችም ጋር ነበረን፣ ከደርቡሾችም ጋር ነበረን ጦርነት። በእነዚህ ሁሉ ጦርነቶች ኢትዮጵያውያን ጠግበው ራሳቸው ሄደው ያመጡት ጦርነት በፍጹም አይገኝም። የመጡባቸውን ግን ተከላክለው ድባቅ መጥተው የመመለስ ልማድም ባህልም ወግም ነበራቸው ኢትዮጵያውያን ማለት ነው። እና እንግዲህ በዚያ መንገድ ነው የተመጣው። ይሄም እንዲያውም አጼ ምኒልክ ሲያውጁ ምን ብለዋል? አዋጁን ሲናገሩ ጠግቦ ነው ያሉ ጣሊያንን። እንዲያው የሀገሬ ህዝብ ረሃብ ጸንቶበታል፣ ከብት አልቆበታል ብዬ ብታገሰው ጠግቦ አልችል ብሎ ጠላት መጥቶብኛል ብሎ ጠግቦ የሚለው ነው ዋናው እንትኑና እንዲህ በኃይል በወረራ የመጡባቸው ለመመከት የወጡ ናቸው እነዚህ ኢትዮጵያውያን ማለት ነው። ስለዚህ እንደው አንዱ ለማሸነፋችን ትልቁ ምስጢር የዘመትንበት ምክንያት ነው። በዚያ መካከል ደግሞ እንዴት ነው የዘመትነው ብለን ስንናገር ከታጠቅነው መሳሪያ በላይ በልባችን ያዝነው የተሸከምነው ሃይማኖታችን በጣም ትልቅ ነው። በጣም ትልቁን ስራ ይሰራልን ደግሞ እሱ ነው። እኛ በሃይማኖት ነው ድል የነሳ ነው።
ለዚህም አጼ ምኒልክ ራሳቸው በመጀመሪያ እግዚአብሔር እስካሁን ጠብቆኛል፣ አሳፍሮኝ የማያውቅም፣ አሁንም እንደማያሳፍረኝ አምናለሁ ነው ያሉት። አዋጁ ላይ ይሄ ተካቷል። አዋጁ ሲታወጅ ይህም አንዱ ነበር። የሀገሬ ሕዝብ ሆይ ብለው ሲያውጁ እግዚአብሔር እስካሁን ድረስ ጠብቆኛል፣ ኢትዮጵያን ጠብቋታል፣ አሁንም ቢሆን እግዚአብሔር እንደማያሳፍረኝ አምናለሁ ብሎ ነው። ስለዚህ ከንጉሠ ነገሥቱ ጀምሮ የነበራቸው ጽኑ እምነት በሃይማኖታቸው፣ በአምላካቸው፣ በፈጣሪያቸው የነበራቸው እምነት በጣም ጽኑ እምነት ነው የነበረው እና ለማሸነፍ አንዱ ምክንያት እሱ ነው የነበረው። እርግጥ ነው በአድዋ ዘመቻ ላይ ሰፊ ዝግጅት ተደርጓል። እቴጌይቱ ከመጀመሪያው ጀምሮ እንግዲህ ውሉ ከተሻረ ይሄ የውጫሌ ውል አይደል የመነሻው ምክንያት እና የውጫሌ ውል ከፈረሰበት ጊዜ ጀምሮ ዝግጅት እያደረጉ ነበረ። በሴቶች በኩል ሊደረግ የሚገባውን ሸክላ ሰሪዎችን ከተለያዩ ሀገራት ሰብስበው ምጣድ በማሰራት የተለያዩ ለዘመቻው የሚያስፈልጉ ግብዓቶችን በማሟላት ረገድ ሰፊ ጊዜ ይዘው እያዘጋጁ ነው የነበረው። ንጉሠ ነገሥቱም ደግሞ ወደ ተለያዩ መሳፍንትና መኳንንት መልእክተኛ በመላክ ሰራዊት ማዘጋጀት፣ ማደራጀት እንዲህ አይነት ነገሮች ነበሩ። ግን ካደራጁት ሰራዊት በላይ ለሰራዊቱ ካዘጋጁለት ትጥቅ በላይ ያስታጠቁት ሃይማኖት ግን በጣም ትልቅ ነበር። መጀመሪያ ለእግዚአብሔር አሳፍሮኝ አያውቅም አሁንም አያሳፍረኝ የሚለው የሰራዊቱን እኔ ቀስቅሶታል። በቃ አሸንፎ እንደሚመለስም እርግጠኛ ነበር ማለት ነው። ለዚህ ነው እንግዲህ አንዱ የማሸነፋችን ምስጢር በሃይማኖት የተደረገ ጦርነት ስለነበረ ነው። ምክንያቱም ቅዱስ መጽሐፍ አይዋሽም። እንዲህ ነው የሚለው በከነ ወጎሙ ለኩሎሙ ጸርነ ወበስመከ ነሐስሮሙ ለእለቆሙ ላዕሌነ። ጠላቶቻችን በአንተ እንወጋቸዋለን ተብሎ ነው የተጻፈው። በስምህም እናሳፍራቸዋለን ተብሎ ነው የተጻፈው። እግዚአብሔር ካልጣለን በስተቀር ማንም እንደማይነካን ስለሚያውቁ ኢትዮጵያውያን አባቶቻችን እንዲህ በድል እንደሚመለሱ አምነው ነበር የተዋጉት ማለት ነው። እንዲያውም በወቅቱ የነበሩ የፈረንጅ ጸሐፊዎችም ራሱ ታሪኩን ሲጽፉት የአድዋን ታሪክ ሲጽፉ ምን ብለው ነው የጻፉት? ከኢትዮጵያውያን የሚተኩሱ ራሱ መግደላቸውን እርግጠኛ ሲሆኑ ነው ይላል። በጣም ጥንቁቆች እንደነበሩ ነው የሚያሳየው። እንደሚገሉ እርግጠኛ ካልሆኑ ጥይት አያባክኑም ይላል። እንዲያውም አንዳንድ ጊዜ በአንድ ጥይት ሁለት ሰው ደርበው ለመግደልም አመቻችተው ይተኩሱ ነበር ይላል። ይሄ ለእኛ እንደው ዝም ብለን ወፍ በበረረ ዘንግ በተወረወረ ለምንወረውር ፈረንጆች በጣም ትልቅ ትምህርት ነው ይላል። አንድ ፈረንጅ ወደ ሀገሩ ከተመለሰ በኋላ የጻፈው ማስታወሻ ነው እና ኢትዮጵያውያን እንዲህ ጠንቅቅ አድርገው ይዘው ነው ይተኩሱም የነበረው በወቅቱ። መተኮስ ከሚችሉ ሰዎች በላይ ግን ጎራዴ ያዙት ነበሩ። በጣም ትልቁን ደግሞ በጨበጣ ነው ይዋጉ የነበረው እና ገብተው በጨበጣ ይዋጋሉ፣ ይዋደቃሉ እንጂ ጥይት አያበላሹም ነበር ይላል ያን ማስታወሻ የጻፈው ፈረንጅ። እና እንግዲህ እንዲህ አይነት ምክንያቶች ስለነበሩ ኢትዮጵያውያን አሸንፈው ለመመለስ በቅተዋል። እኔ ከምንም ነገር በላይ ግን ኢትዮጵያውያን የነበራቸው ትልቁ ወኔ የሀገር ጉዳይ ነውና ያነሳሳቸው ወደ ዘመቻው እንኳን ሲሄዱ ወደ ሰርግ እንደሚሄድ ሰው ይላል ታሪክ ጸሐፊዎችም እንደዛ ነው የጻፉትና ወደ ሰርግ እንደሚሄድ ሰው እየፎከሩ ነበር፣ እየሸለሉ ነበር ይሄዱ የነበረው ይላልና ነጭ ለብሰው ነው የሚሄዱት። ያን ጊዜ የደንብ ልብስ የለም፣ የጦር ልብስ የለም እና ነጭ ለብሰው ነው እንግዲህ ለውጊያ ሸማ ለብሰው ነው ለውጊያ የሚሄዱ የነበረው። በባዶ እግራቸው ነው ለውጊያ ሄዱ የነበረው። ግን እንደዛም ሆኖ አሸንፈው መመለስ ችለዋልና ያንን ያደረገው ምንድነው? የሚዋጉት የሚጋደሉት ለሃይማኖታቸው፣ ለሚስታቸው፣ ለልጃቸው፣ ለሀገራቸው ብለው እንደሆነ ስለሚያምኑ ነው። ቢሞቱም እንኳን ልጆቻቸው፣ ሚስቶቻቸው፣ ሃይማኖታቸው፣ ሀገራቸው ተጠብቃ እንደምትኖር እነዚህ አራት ነገሮች በደህንነት እንደሚኖሩ እርግጠኛ። አሁንም ቢሆን አሸናፊ ትውልድ መፍጠር የሚቻለው እነዚህ አራት ነገሮች በሰው ዘንድ ክብር ሲኖራቸው ብቻ ነው። አለበለዚያ አዝምተን ድል ነስቶ የሚመለስ ሰራዊት ማግኘት በጣም ከባድ ነው የሚሆነው ማለት ነው። እና አንዱ የማሸነፋችሁ ምስጢር ነው። እንግዲህ አመሰግናለሁ። ያው የአድዋ ዘመቻ በመጀመሪያ አድዋ ምንድን ነው ብለን ስንነሳ እንደው ሰው ዝም ብሎ አድዋ ሲባል እንዲህ ተራ አድርጎ ወይንም ደግሞ ቲሸርት አሳትሞ ለብሶ መውጣት ሳይሆን ይህ ምንድን ነው የሀገራችን ምሰሶ ነው። ሀገረ መንግስት የቆመበት ታላቁ ምሰሶ አድዋ ነው። አድዋ ራሱ ስሙ ይሄ ምንድን ነው ግዕዝ ከግዕዝ የወጣ ነው። አድዋ ተሻገረ ካለው ነው እና አባቶቻችን ከሸዋ ተነስተው ትግራይ ድረስ የተዋጉበት ስሙም ግብሩም የተያያዘ ነው። እንዲያውም እነዚህ እስራኤላውያን አዳውያን ፈለግ ይላቸዋል። በሀገራቸው ጠላት ሲመጣባቸው ባህር አቋርጠው እንደ ሙሴ ባህር ከፍለው ሄደው ይዋጉ ነበረ። የኛ ኢትዮጵያውያንም ልክ በዚህ መልኩ ነው ወደ አድዋ ሲዘምቱ አዳውያን ፈለግ ናቸው። ብዙ ወንዞችን ተሻግረው ሄደው አድዋ ላይ ከትመዋል እና ይህን አድዋ ሲባል ራሱ ከዚያ በፊት ስሙ ቢወጣም ቅሉ ከዚያ ጋር ቢኖርም
ከዚህም ጋር ይያያዛል እና ስሙ ራሱ አባቶቻችን ከሸዋ ከሀገረ መንግስት ከቤተ መንግስት ተነስተው ብዙ ሀገር አቋርጠው የተዋጉበት ታላቅ ቦታ ነው። አድዋ እንግዲህ ሁላችን የምናውቀው ትግራይ ውስጥ የሚገኝ በሰሜን የሀገራችን ክፍል ያለ ነው። ምናልባትም መልክዓ ምድሩን ስንመለከተው ተራራ ነው፣ ጉም አይለየውም፣ ነፋሱ ከባድ ነው፣ ለጠላትም ደግሞ የሰጠ ነው፣ ጠላትን መደበቅ የሚችል ነው። ስለዚህ አድዋ ግን ያን ጊዜ እንደኔ አድዋ ለሀገሩ አድልቷል፣ ራሱ ምድሩ አድልቷል ለኛ። እንደውም በመጽሐፍ የተጻፈው እግዚአብሔር ከእስራኤል ጋር ሲኖር ወይንም ደግሞ ከሚያምኑት ጋር ሲኖር ራሱ እስመ ምድር ትረድኦሙ ይላል። ምድሯ ራሱ ትረዳቸዋለች ይላል። ጦር እንዲያሸንፉ ማለት ነው። እና በእኔ አስተያየት አድዋ ራሱ ረድቶናል፣ መልክዓ ምድሩ ማለት ነው። ጣሊያናውያን ምድሩን አያውቁትም። ዘመናዊ መሳሪያ ተሸክሟል፣ እርግጥ ነው። መድፎ አላቸው፣ ታንኳ አላቸው፣ ሁሉም ነገር አላቸው። ግን ታንክ ከመሸከም መድፍ ከመሸከም ይልቅ ምድር የምትበልጠው የምትረዳን እኛ በልጠናል። ምክንያቱም ምድር የኛ ምድር ረድታናለች። ነፋሱም ራሱ ረድቶናል። ለምን ከተባለ የኛ ሰው ሲዘምቱ ራሱ የሀገሩን ነፋስ መዓዛውን ያውቁታል፣ ላያደክማቸውም። ሌላው የሆነ እንደሆነ ወዲያው ነው የሚደክመው። ይህንን አድርገን ምድር ራሱ ረድታን። ኢትዮጵያ ደግሞ ሁላችንም ሁልጊዜ እንደምንለው ሳይሆን ነቢይ እግዚአብሔርም እንደገለጻት ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ነው። እጆቿን ወደ እግዚአብሔር ዘርግታ የምትኖር ገናና ሀገር ናት። መስዋዕት የማይለይባት፣ ስጋው ደሙ የሚፈተትባት የእግዚአብሔር ሀገር፣ የእመቤታችን የቅድስት ድንግል ማርያም የአስራት ሀገር ናት። ይህንን ተነስተን አጼ ሚሊኒክንም ስናያቸው አጼ ሚሊኒክ እንዲያውም ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የመጡ ነግሰው ምንድነው ተቀብተው የነገሱ የእግዚአብሔር ማደሪያ ናቸው። በእውነቱ ዳዊት ተደግሞላቸዋል፣ ሌላም ስራ ተደርጎላቸዋል። ይህንን ምናልባት በዛሬ ዘመን ሁለን ስናየው ተራ ነገር ሊመስለን ይችላል። ነገር ግን በሃይማኖቱን ስንመለከተው እግዚኦ በኃይልከ ይትፌሳ ንጉሥ፣ አቤቱ በአንተ ኃይል ንጉሥ ደስ ይለዋል ብለው አባቶቻችን ቀብተው ነው ያነገሷቸው። የተቀቡበት የከበሩት ያ ደግሞ ኃይል ነው። ምክንያቱም ጌዲዮንን እግዚአብሔር ሲቀባው ኃይል ሆኖታል። እነ ሶምሶን ሲቀቡ ኃይል ነበራቸው፣ የእግዚአብሔር ኃይል ነበራቸው። ስለዚህ አጼ ሚሊኒክም እንደዚያ ተቀብተው የነገሱ ናቸው። እንዲሁ ዝም ብሎ በብልጣብልጥነት መጥተው ይህ ምንድነው ዙፋን ላይ የወጡ አይደሉም አጼ ሚሊኒክ ሲባሉ ማለት ነው። መከራንም ቀምሰዋል። ከዚያ በፊት ሁላችንም እንደምናውቀው እንደው ከዚያም ወደዚህም እንዲሁ ከልጅነታቸው ጀምረው ብዙ መከራም ተቀብለዋል። ከዚያ በኋላም ራሱ መከራንም ቀምሰዋል እና መከራን ያውቁታል። በዋናነት ግን አጼ ሚሊኒክ ታፍነው ነበረ። ማነው ያፈናቸው? ጣሊያን አፍኗቸዋል። እንዴት ታፈኑ ብለን ስንመለከት በውጫሌ ውል ጊዜ የተፈራረሙት ፊርማ አጼ ሚሊኒክን እንዳይናገሩ እንዳይጋገሩ፣ አጼ ሚሊኒክን አይደለም፣ ኢትዮጵያ ያላትን ሀብት ያላትን ሴት ያላትን ጥበብ ለውጭ ሀገር ሰዎች እንዳትናገር አፍኗት ነበረ። የትኛው የውጫሌ ሕግ በተለይ ቁጥር 17 ላይ ያለው ማንም ኢትዮጵያዊ አሉ ጣሊያኖች ወደ እነሱ ሲተረጉሙት፣ ማንም ኢትዮጵያዊ ስለ ኢትዮጵያ ከውጮች ጋር መነጋገር ቢፈልግ ከፈረንሳይ፣ ከአሜሪካ፣ ከእንግሊዝ ከሌሎችም ጋር መነጋገር ቢፈልግ አሉ በጣሊያን ፈቃድ እንጂ ራሱ እንዳይናገር። ይህ ነው ዋናው ትልቁ ነገር ያንገበገባቸው ማለት ነው። ኢትዮጵያውያንን ያስቆጣቸው፣ ሰይፍ ያስመዘዛቸው። በእውኑ እግዚአብሔር ይህንን የሰጠህንን አንደበት እንዳንናገርበት እንዴት ጣሊያናውያን ይከለክሉናል ብለው ሰይፍ እንዲመዙ ያደረጋቸው እሱ ነው። 17ኛው ውል እሱ የሚለው እንደውም አጼ ሚሊኒክ ሁለት ነገር የውጫሌን ሕግ ያፈረሱበት ወደ አድዋ የዘመቱበት አንድ ነገር አለ። እሱ ምንድን ነው? ያው ከዚያ በፊት እንደሚታወቀው አጼ ሚሊኒክ ንጉሰ ሸዋ ነው ሲባሉ የነበረ። በኋላ ግን ንጉሰ ነገስት ሞአንበሳ ዘእምነገደ ይሁዳ አጼ ሚሊኒክ ንጉሰ ነገስት ዘኢትዮጵያ የሚለውን ማይተም አስቀርጸው በንጉስ ላይ ንጉሰ ነገስትነት ደርበው ይህንን ደስታ ለሌሎች ለማካፈል እንዲሁ ራሳቸው ባስተላለፉ ጊዜ የጣሊያን መንግስት ምንድን ነው ያለው? እንደ ውላለን፣ የውጫሌ ውላለን። ስለዚህ ከምን ተነስታችሁ ነው እኛ ሳንናገር እኛ ሳንፈቅድላችሁ የእናንተን ንግስና የእናንተን ሀገረ መንግስት ኢትዮጵያ ለዓለም ያስተዋወቃችሁ አሏቸው። እዛ በኋላ ያ የውጫሌ ውል 17ኛው ቁጥር በእኛ የተተረጎመው የተጻፈው ሌላ ነው፣ በጣሊያናውያን ደግሞ
የተተረጎመው ሌላ እንደሆነ ያን ጊዜ ምንድነው አጼ ሚኒሊክ ተረዱ። ከዚያ በኋላ ምን አደረጉ? ካሁን በኋላ ከጣሊያን ጋር አብሬ መቀጠል አልፈልግም። ከጣሊያን ጋር አብሮ መቀጠል ማለት አፍን በልጓም እንደመያዝ ነው። በቅሎ ወይንም ደግሞ በአፉን በልጓም የተያዘ ነገር አይናገርም። በነገርህ ላይ ራሳቸው እነዚህ ጣሊያናውያን እኛን እንዳንናገር ያደረጉበት የእኛን ሀገረ መንግስት ከውጮች ጋር ከፈረንሳይ ከሌሎችም ጋር ግንኙነት እንዳናደርግ ያደረጉበት ምክንያት እናንተ ባሮች ናችሁ። ባሪያ በነጮች አነጋገር ነው እንግዲህ ለቃሉ ይቅርታ ይደረግልኝ። ነጮች እኛን ጥቁሮችን ባሪያ አድርገው ነው የሚስሉን። ጥቁሮችን ደንቆሮ አድርገው ነው የሚስሉን። ጥቁሮችን ኋላ ቀር አድርገው ነው የሚስሉን። ጥቁሮችን ደደብ አድርገው ነው የሚስሉን። ጥቁሮችን ፈሪ አድርገው ነው የሚስሉን። ጥቁሮችን ሀገራችን የማንወድ አድርገው ነው የሚስሉን። ምክንያቱም ቀይ ግዛት የሚወረሩን ይሄ ምንድነው ወርቅ አላቸው ማዕድን አላቸው፣ ነገር ግን ኃይል የላቸውም ብለው ነው እና ይሄ እኛን ባሪያ አድርገው ይቆጥሩ ስለነበረ አጼ ሚኒሊክ ነግሰው እንኳን ይሄ መዋዕለ ንግስናቸውን የንግስናቸውን ዘመን ወይንም ደግሞ በአሁኑ አነጋገር የውጭ ግንኙነት የሚባለውን በጣሊያን ፈቃድ ብቻ እነሱ ሲፈቅዱላቸው እንዲያውም እነሱ እንዲናገሩላቸው እንጂ ሌላ ነገር እንዳንናገር ከልክለውን ነበር። ያ ማለት ምን ማለት ነው? እናንተ ባሮች ናችሁ፣ ስለዚህ በአፋችሁ እንዳትናገሩ ልጓም አስገብተንባችኋልና እንዳትናገሩ ብለውን ነበር። በዚያ ምክንያት የኢትዮጵያ ሕዝብ ሙሉ በሙሉ በሚባል መልኩ ተነቃነቀ። ከዚያ በኋላ ዙፋናችን ተነካ፣ ሀገራችን ተደፈረች አሉ። እንዲያውም ምንድን ነው ያሉት? ጦርነት እንኳን ሂደው ዋና እንድናሸንፍ ያደረገን እግዚአብሔር አብሮን ቢሆንም የእነሱን ቁርጠኝነትን መመልከት አለብን። ለምሳሌ ራሱ ገበየሁ ምንድን ነው ያሉ? የጦር መሪው የእኛ ሰራዊት ወደኋላ ሲያፈገፍግ ካሁን በኋላ አሉ እኔ እንዴት እንደምሞት ለንጉሱ ትነግሩታላችሁ ብለው ዘለው ከዋናው ጦርነት ገቡ። እነሱ ስራቸው ማጓጋት ነበረ፣ ግን ተራ ተዋጊ የሆኑና ዘለው ሲገቡ ከዚያ በኋላ ይህንን አሟሟቴ ለንጉሱ ሄዳችሁ ንገሩት ሲሉ ተከታያቸው ደግሞ እንዴት የመሪያችንን የአዛዣችንን አሟሟት ለንጉሱ እነግራለን አብረን እንሞታለን እንጂ ብሎ ሁሉም የሳተ ራት ሆነ። ያ ብቻ አይደለም፣ እንዲያውም ጣሊያን ያቆስላል፣ ኢትዮጵያውያንም ይገላሉ እና በኢትዮጵያ በኩል ያለው ቁስለኛው የተረፈረፈው የወደቀው እሱ ምን ይላል? ጓደኛው ሊያነሳው ይሄ ሲሄድ የለም አሁን ወደ ጦርነቱ ዝም ብለህ እለፍ፣ እኔን ስትመለስ ታነሳኛለህ። መጀመሪያ ላይ የኢትዮጵያ ዙፋን ይርጋ፣ ህዝቡ ሀገሩን ነፃነቱን ያስከብር እንጂ የእኔ ቁስለኛ መሆን ምንም አይደለም፣ ስመለስ ታነሳኛለህ አለ። እንዲያውም ምንድነው ያለው? ይሄ ምንድነው ገጣሚው ራሱ ምንድነው ይሄ ገበየሁ በሞቴ ማነው ግባና ቀድሰው ያለው አለ። ይሄ ምንድነው? ሬሳው ተረፈ አድዋ ስላሴ ጠላት አረከሰው፣ ገበየሁ በሞቴ ግባና ቀድሰው የተባለው እኮ ለዚህ ጋር ሬሳው ተረፍርፎ ነበረ። ሬሳው ሁሉም ሲረፈረፍ ከዚያ በኋላ ገበየሁ ዘሎ ገባና እንዲሁ ምንድነው ይሄ ሞተ አብሮ ከሬሳው ጋር ማለት ነው። እሱ መሪ ነው፣ ታላቅ ነው፣ የተከበረ ነው እና ከዚያ ሞታ ሲገባ የእሱን መሞት ቅድስና አደረጉት። ገብቶ ከሬሳ መካከል አብሮ መሞቱን ቅድስና አደረጉትና እንዲህ አድርገው ለጣሊያኖች ኃይለኝነታቸውን አሳይተዋቸዋል፣ ጠንካራነታቸውን አሳይተዋቸዋል። እነሱ በእርግጥ እንደተባለው ዘመናዊ መሳሪያ ይዘዋል፣ ጎራዴ ይዘዋል፣ ምን ይዘዋል። ያ ግን ሊያድናቸው አይችልም። በነገርህ ላይ ልብ ነው የሚያስፈልገው። በመጽሐፍ ቅዱስም የተጻፈው በነገራችን ላይ አንዳንድ ጊዜ መጽሐፍ ቅዱስ ሲባል ሃይማኖታዊ ብቻ ሊመስለን ይችላል። አይደለም፣ ጦርነትም አለ በመጽሐፍ ቅዱስ ውስጥ። ኢያሱ ጌዲዮን ወደ ጦርነት ሲሄድ ምንድን ነው የተባለ? ሁሉን ፈሪ አንጋግተህ ይዘህ አትግባ፣ ወደ ውሃ ውረድና በእጁ እየጨለፈ የሚጠጣውን እሱን መርጠህ ጠንካራ የሆነውን ይዘህ ሂድ ነው የተባለ። አጼ ሚኒሊክም እሱን ነው ያደረጉት። ጠንካራዎቹ የሀገር ፍቅር ያላቸውን ስሜታቸው ያላቸውን ሴት ወንድ ሳይሉ ሳይንቁ ከንግስቲቱ ባለቤቴ ናት፣ እሷንማ እንዴት አድርጌ ወደ ጦር ሜዳ ይዣት እሄዳለሁ፣ ባለቤቴ ቤተ መንግስት ቆይ እኔ ተዋግቼ እመጣለሁ እንደ ወንድነቴ ሳይሉ ባለቤታቸውን ሳይቀር ይዘው የገቡ ታላቅ መሪ ናቸው አጼ ሚኒሊክ። ስለዚህ አድዋ ላይ የሚኒሊክ ቀስተ ደመና አሁን ድረስ አለ። ከቀስተ ደመና የሰረጸ ብለው ባንዲራውን የተናገሩት ይሄ ቀስተ ደመና
የእርቅ ምልክት ነው። ቀስተ ደመና ደግሞ የአሸናፊነት ምልክት ነው። ኖህ ቀስተ ደመና ሲተከልለት ይሄ ምንድን ነው? ሁሉን ነገር አሸንፎ ነበረ እና አፄ ሚኒሊክም ያን ጊዜ ቀስተ ደመናውን እንትን ይሄ ምንድን ነው ባንዲራውን ከቀስተ ደመናው ጋር ካነጻጸሩ በኋላ ይህ አሉ ይሄ የኢትዮጵያ ባንዲራ የአሸናፊነት ምልክት ነው። ይኸውም ቀስተ ደመና ነው። እግዚአብሔር ኖህን ሲረዳ ሌሎችንም ሲረዳ የማሸነፊያ ምልክት የሚያደርገው ቀስተ ደመናን ነው። ስለዚህ የኛ የኢትዮጵያውያን ባንዲራ ደግሞ ከቀስተ ደመናው የሰረጸ ነው፣ ከቀስተ ደመናው የተቀዳ ነው ብለዋል። አሁን ያው በዘመናችን እንግዲህ ፖለቲካ ትኩሳት በአብዛኛው የዚህ ዘመን ፖለቲከኞች የሚፈሩት ሁለት ነገር አለ። አንደኛ የአፄ ሚኒሊክን ስም፣ በሁለተኛ የአፄ ሚኒሊክን ፎቶግራፍ፣ በሶስተኛ ደግሞ ባንዲራቸውን፣ ሶስቱን ነገር ይጠላሉ። ስማቸውን፣ ፎቶግራፋቸውን፣ ምስላቸውን፣ ከዚያ ገደ ደግሞ ቀስተ ደመናቸውን ይጠላሉ። የኢትዮጵያውያን ራሱ ማለት ነው። ይህንን እኛ ኢትዮጵያውያን መጥላት አልነበረብንም። መጥላት የነበረባቸው የተሸነፉት፣ የተንበረከኩት፣ የወደቁት ማን ነበሩ ከተባሉ ጣሊያናውያን ነበረ። ስለዚህ አሁን እኛ እንደው ዝም ብለን አፄ ሚኒሊክ ምንድን አንዳንድ ሰዎች ለአፄ ሚኒሊክ መዝሙር ተዘምሮላቸዋል፣ ድርሰት ተደርሶላቸዋል ይባላል። ለምን ድርሰት አይደረስላቸውም? ለምን ውዳሴ ሚኒሊክ አይጻፍላቸውም? ተዋግተዋል፣ ቆስለዋል። ስለዚህ ለቆሰሉት ለተዋጉት ታቦት አናደርጋቸው እንጂ ታቦት ቀርጸን አናክብራቸው እንጂ ውዳሴ ብናደርስላቸው፣ ቀኔ ብንቀኝላቸው፣ መወድስ ብንዘርፍላቸው ከልካዩ ማን ነው ብለን ነው የምናምነው። ስለዚህ ለአፄ ሚኒሊክ በዘመኑ ያሉትም ተቀኝተውላቸዋል፣ ያለው ትውልድም እየተቀኘላቸው ነው። እውነት ለመናገር ማለት ነው። ሁሉም ሰው እንደ ዘንባባ ሆሳይና ባርያም ብለው እንደሚዘምሩ ህፃናት አይታችሁት ከሆነ በአዲስ አበባም ሆነ በተለያዩ ሀገር ዛሬ የሚኒሊክን ፎቶግራፍ ይዘው የሚዘምሩ ወጣቶች አሉ። እነሱን ማን ነው የሚከለክላቸው? በገዛ ሀገራቸው፣ በገዛ ወንዛቸው፣ በተወለዱበት ሀገር፣ ድል ባደረጉበት እሱን ሁሉ ታሪካችን ነው። ስለዚህ ልንሽረው ልንገድፈው አይገባም። ስለዚህ እንዲሁ እንዳጠቃላይ ጠቅለል ስናደርገው ግን በነገር ላይ ዘመናዊ ምንድን ነው? ዘመናዊ የሚባልና ኋላ ቀር የሚባል ነገር እኮ የለም። ልብ ካለ ኋላ ቀር የሚባል ነገር እኮ የለም። አፄ ሚኒሊክ ዘመናዊ ያልነበሩም ሊባል ይችላል። ዘመናዊ ያልሆነ መሳሪያቸው ነው እንጂ እሳቸው እኮ ዘመናዊ ናቸው። በጣም ዘመናዊ ረቂቅ አእምሮ የተሰጣቸው ማሰብ የሚችሉ ገና ከመንገሳቸው በፊት ቢነግሱ እንዴት አድርገው ሀገረ መንግስት ማቅናት እንደሚችሉ የተዘጋጁ ትልቅ ሰው ናቸው እና በዚህ መልኩ አሸንፉ። አድዋ ምኑ ነው? የአሁኑ ትውልድ የማን ልጅ ነው ጥያቄው። የአሁኑ ትውልድ የአባቶቹ ልጅ ነው አይደለ? ተሳአሎ ላቡከ ወይነግረከ፣ አባትህን ጠይቀው እሱ ደግሞ ታሪክ ይነግርሃል ነው። ስለዚህ አሁን ስለ አድዋ ታሪክ የሚነግሩን አባቶቻችን አልፈዋል። ለምን ከተባለ አሁን አድዋን እያከበርን ያለ ነው ለ125ኛ ነው አይደለ? እያከበርን ያለ ነው። ስለዚህ አሁን አፄ ሚኒሊክ መጥተው ስለ አድዋ ሊተረኩልን አይችሉም። ለዚህ ትውልድ አድዋ ታሪክ አስተማሪ ነው፣ መምህር ነው። አንዳንዴ መምህር ሲባል በቃል ቢናገር አይደለም፣ በሶስት ይከፈላል። ጽፎ የሚያልፍ በመጻፍ የሚያስተምር መምህር አለ። እንዲሁም ደግሞ በህያው በሆነ ጊዜ ወይንም በህይወት ባለበት ጊዜ ደግሞ በቃል ሰባዊ የሚያስተምር መምህር አለ። አሁን አድዋ ለኢትዮጵያ መምህር ነው፣ ተራራ አይደለም፣ መምህር ነው። ለምሳሌ ደብረ ሲና ለእስራኤላውያን መምህራቸው ነው። እንዴት ከተባለ ሙሴ እንዴት አድርጎ ደብረ ሲና ላይ ምን ታሪክ እንደሰራላቸው ይነግራቸዋል። አድዋ ማነው? ይሄ ደብረ ሲና ለእስራኤላውያን መምህር ነው። ለእኛ ደግሞ አድዋ መምህራችን ነው። እንደ ጊዜ ግብሩ ይገለጣል እንጂ የምናያቸው ተራሮች፣ ወንዞች ሁሉ ለእኛ መምህር ናቸው። አሁን ለአድዋ በዓል፣ ለአድዋ ክብር፣ ለአድዋ ለዚህ ለአባቶቻችን የሚመሰክርላቸው ማን ነው ከተባለ አድዋ ነው። ተራራው ነው የሚመሰክርላቸው። እንዴቱ ነው ይመሰክራል ከተባለ አድዋ ላይ ደማቸው ፈሷል፣ አጥንታቸው ተከስክሷል፣ ስጋቸው ተቆርሷል። ይህንን ታሪክ ደግሞ የሚመሰክር አድዋ ነው። ለዚህ ነው አርቲስቷ
ተናገሪ አድዋ ነው ያለችው። እስኪ አድዋ አንድ ጊዜ ተናገሪ ወይንም ደግሞ አድዋ ሆይ እንዴት ነበረ እያልን የምንጠይቀው በቅኔ የምንጠይቃት አድዋን በምናብ የምንጠራት አድዋ የኛ አስተማሪያችን ስለሆነች ነው። እንዴት አድርጋ ታስተምራለች ከተባለ አድዋ ላይ እንዲህ ነበረ፣ እንዲያ ነበረ፣ እንዲወደቁ፣ እንዲተነሱ፣ እንዲህ አሸነፉ፣ እንዲህ ማረኩ ተብሎ የትምህርት የምንማረው የምንቀስመው ከአድዋ ነው። ስለዚህ ትውልዱ አድዋን መጥላት የለበትም፣ መልክዓ ምድሩን መጥላት የለበትም፣ ታሪኩንም መጥላት የለበትም። ለምን ከተባለ አንደኛ ለነፃነታችን አድዋ ነው ምስክራችን። አድዋ ላይ ባናሸንፍ ኑሮ የአድዋ ጦርነት እኛ ጥቁሮችን ባናሸንፍ ኑሮ እስካሁን ድረስ በራሳችን ቋንቋ በራሳችን ባህል እንኳን መጓዝ መንቀሳቀስ አንችልም ነበር። ለምን ከተባለ ቅኝ ግዛት የተገዙ ሀገራት አሁን የተቀየጠ ባህል፣ የተቀየጠ ማንነት፣ የተቀየጠ አረማመድ፣ የተቀየጠ አነጋገር ነው ያላቸው። ደቡብ አፍሪካን ማንሳት እንችላለን። አሁን ምናልባት ብዙ ወጣቶች ወደ ደቡብ አፍሪካ መሰደድ ይፈልጋሉ። ደቡብ አፍሪካ የነቃች የበቃች ይህ ምንድነው ሀገር ናት ብለው ግን ወደ ደቡብ አፍሪካ ስንሄድ ደቡብ አፍሪካዎችን እንግሊዝ ቅጥቅጥ አድርጋ ገዝታቸዋለች፣ በቅኝ ግዛት ማለት ነው። ስትገዛ ግን አንድ ጠባሳ ጥላባቸዋለች። እንዲሁ አሁን ላነሳው ይፈልጉ ያ ምንድን ነው? ደቡብ አፍሪካዎች እንዲሁ ጎን ለጎን ሲሄዱ በሹክሹክታ መናገር አይችሉም፣ ምስጢር መጠበቅም አይችሉም። ፈረንጅ ያስተማራቸው ምንድን ነው? ድምፃቸውን ጮህ አድርገው እንዲናገሩ ነው ያስተማራቸው። ለምን ከተባለ እንዳያሴሩበት፣ እንዳያደሙበት፣ ሌላ ነገር እንዳያደርጉበት ያን ጊዜ ይህ ምንድን ነው ደቡብ አፍሪካውያን ወይም ጥቁሮች እርስ በርሳቸው እንዳይግባቡ ይህ ምንድን ነው በመንኮሻኮሽ ወይንም ደግሞ ይህ ድምፃቸውን ከፍ አድርገው እንዲናገሩ እንጂ ጆሮ ለጆሮ እንደኛ እንደ ኢትዮጵያውያን ወንድሜና ከዚህ ተቀመጥ ወይንም በዚህ ለፍ ምንለው እኛ አይደል በምስጢር የምንነግራት በጆሮአችን እሷን እንዳይናገሩ አድርገዋቸዋል። ስለዚህ አንድ ደቡብ አፍሪካዊ አብሮህ ከዚህ ከማይድ እየበላ ያለዚያም እጁን ጨብጠኸው ጎን ለጎን አብረህ እየተጨዋወት እየሄድ የሚናገረው በዚያ በኩል እለፍ ብሎ ለዚያኛው ማዶ ሰው ነው የሚናገረው። ለምን? እነሱ እንደዚህ ያስተማሯቸው ምስጢር እንዳይለዋወጡ አድርጋቸዋል። እኛ እግዚአብሔር ይመስገን ከዚህ ሁሉ ነፃ ነን። ይህ ምንድነው እንደው ለቃሉ ይቅርታ አድርግልኝና ልክ ጆሮ የሚያካረረው ሰው ስትናገር ካጠገብህ ሆኖ ጡርምባ የሚያክል ድምፅ አውጥተን ነው አይደል የሚናገር። ደቡብ አፍሪካዎች እንደሱ ነው የሚናገሩ። እኛ ኢትዮጵያውያን ግን እግዚአብሔር የተመሰገነ ይሁን ቅኝ ግዛት ስላልተገዛለ እንዲህ አይነት ነገሮች ጠባሳ የለባቸውም። ሌላው ይህ ትውልድ ቢጽፍ ቢያነብ ስለ ሀገሩ ኮራ ብሎ ቢናገር ቢሰደድ እንኳን ስደቱን ኢትዮጵያዊ ከሆነ ይባረክለታል። ለምሳሌ እንኳን የአድዋ ጦርነት ቀርቶ የታላቁ ምንድነው የኃይሌ ገብረስላሴ አሸናፊነት እንኳን ለኢትዮጵያ ኩራት ነው። የኃይሌ ስላሴ እኔ አልሰራም ማለት አይደለም፣ ግን ከአድዋ ጦርነት ጋር ከነፃነት ጋር ሲነጻጸር ያን ግለሰብ ስራ ዝቅ ይላል አይደለ? ኃይሌ ገብረስላሴ እንኳን ኢትዮጵያን ባንዲራ ከፍ አድርጎ በማውለብለቡ ሌሎች የሀገራችን ሊቃውንት እነዚህ ዘመናውያን ምሁራን የኢትዮጵያን ባንዲራ ሰማይ ላይ በመስቀላቸው ይከበራሉ። ስለዚህ ሄድ ተሰደድ በየትኛውም ዓለም ብትሄድ ኢትዮጵያዊ ነው ካልህ ጀግና ነህ ማለት ነው። ኢትዮጵያዊ ነህ ካልህ ለፈረንጅ አልተገዛህም ማለት ነው። ኢትዮጵያዊ ነህ ካልህ ነጮች የሚያውቁት ሚኒሊክ እንደሆነ ነው የሚያውቁት። ኢትዮጵያዊ ነው ካልህ አድዋ እንደሆነ ነው የሚያውቁት። ኢትዮጵያዊ ነህ ካልህ አሸናፊ እንደሆነ ነው የሚያውቁት። ሌላው ሰው ከተሰደደ የት ነው የመጣ? ከዚህ ጋር ነው ከዚያ ጋር ነው፣ ታሪኩ አይታወቅም። በቅኝ ግዛት ማን ገዝቶ ነበር ነው የታሪክ ምስክሩ። ደቡብ አፍሪካዊ ቢሰደድ ማን ነበር የገዛቸው? እንግሊዝ። ኬንያ ብትሰደድ ማን ነበር የገዛቸው? እንግሊዝ ነው። ኢትዮጵያ ብትሰደድ ግን ራሷን ሆና ነው የምትሰደድ፣ ክብሯን ይዛ ማለት ነው። ስለዚህ ይህ ትውልድ ይህንን ሊማር ይገባል። በእውነቱ ቀና ብሎ እንዲሄድ ያደረገው ዛሬ እኮ እኛ አሸናፊ ነን፣ እኛ ጥቁርም ብንሆን ማንም ከፊታችን አይቆምም ብለን የምንፎክረው እኮ ይህ ምንድን ነው ዘመናዊ መሳሪያ ስላለን አይደለም፣ ኢትዮጵያዊ ስለሆነን ነው፣ ሚሊኒካውያን ስለሆነን ነው፣ አድዋውያን ስለሆነን ነው። ስለዚህ ዛሬ ደረሳውን አሁን እንዲያው እኔ ራሱ አንተ ራሱ እሳቸው ራሱ ያኔ ብንሸነፍ ኑሮ እንዴት ቅስማችን ይሰበር ነበር፣ በምን እንፎክር ነበር። በእውነቱ እንዲሁ ዝም ብሎ እኮ እንዲሁ ከርካሳ መኪና ይመስል እኮ በየሄድንበት ሁሉ እንወድቅ ነበረ። ግን ያኔ አባቶቻችን ስላሸነፉ እኛ ቀና ብለን ልንሄድ ቻልን። እንዲያው አንድ ባለቅኔ እንዳለው ማለት ነው፣ ምናለ ያ ባለቅኔ
የአድዋ ጦርነት ከተጠናቀቀ በኋላ እንዲህ አለ። አለቃ ጽጌ ይባላሉ። የገነተ ጽጌ ፒያሳ ጊዮርጊስ አለቃ ነበሩ እና እሳቸው ምን አሉ? ቡሩክትሂ ገነተ ጽጌ እስመ ውእቱ ቡሩክ በስመ ሚሊኒክ ቀዳማዊ ዘይመጽእ ሚሊኒክ አሉ። ከዚያ በኋላ ወሎቱ ሶርያ ትሰግድ ወታስተበረክ ወሎቱ ሶርያ ትሰግድ ወታስተበረክ ካሉ በኋላ ምንድን ነበረ? ወሎቱ ሶርያ ትሰግድ ወታስተበረክ ካሉ በኋላ ቀጥሎ ምንድን ነበር ያሉት? እስመ ውእቱ አቅረበ ማን ነው? ውእቱ እስመ አቅረበ ሙስና ሮሚያ መስዋዕተ ሰርክ ነው። እንግዲህ ምንድን ነው ያሉት? ጦርነቱ በመጀመሪያ ጠዋት ተጀመረ፣ ማታ ላይ ተጠናቀቀ። 3-4 ቀን ሳይጨርስ 23 ቀን ተጠናቀቀ እና የእኛ ሊቃውንት ከዚያ በኋላ ተሰበሰቡና ኑ ቅኔ እንዝረፍ፣ ኑ በታሪክ እናስቀምጥ አሉ። እንግዲህ ከዛሬ 127 ዓመት ነው እና ቡሩክትሂ ገነተ ጽጌ እስመ ውእቱ ቡሩክ አለ። እስመ ውእቱ ያሏቸው አጼ ሚሊኒክን ነው። አጼ ሚሊኒክ ቡሩክ እንደሆነ የኢትዮጵያን ቡሩክት ናት አሉ። ከዚያ በኋላ በስመ ሚሊኒክ ቀዳማዊ ዘይመጽእ ሚሊኒክ፣ በቀደመው ሚሊኒክ በሳባ ልጅ ሚሊኒክ ስም የመጣ ሚሊኒክ የተባረከ ነው። ሀገሩ ኢትዮጵያም የተባረከ ነው። ያ ብቻ አይደለም አለ። ከአሁን በኋላ አሉ ሶርያ ትሰግድ ወታስተበረክ። ያው ሶርያ ለኢትዮጵያ ትሰግዳለች ታስተባርካለች። ለምን ከተባለ ሎቱስ ማቅረበ ሙስና ሮሚያ መስዋዕተ ሰርክ። ይህችን ሮሚያን አለ እንደ መስዋዕተ ሰርክ ሲሰዋ ታይታለች እና ካሁን በኋላ ሶርያ ብትል እንግሊዝ ብትል ጀርመን ብትል ለኢትዮጵያ ትሰግዳለች ትንበረከካለች ብለው ነበር። በእርግጥም በታሪክ ተንበርክከዋል፣ ሰግደዋል። ለምን ከተባለ ለሚሊኒክ ሰግደዋል፣ ተንበርክከዋል። ለምን ከተባለ ሮሜን ወይም ጣሊያን አይተዋል። ያ ማለት ምን ማለት ነው? ጥቁር በተአምር ያሸንፋል ተብሎ በማይጠበቅበት ዘመን፣ ጥቁር በተአምር ጌታ ይሆናል ተብሎ በማይጠበቅበት ዘመን ጥቁር አበሻ ለራሱ በልቶ እንኳን የማይችል ይሄ ምንድን ነው የዕለት ራት የጣት ቀለበት የሌለው የድሃ ዘር ብለው የሚያምኑት እሱ ጣሊያናውያንን ያሸንፋል ብለው ስላልጠበቁ ከአሁን በኋላ አሉ ሮሚያ ብቻ ለኢትዮጵያ ሰግዳ ተንበርክካ የምትቀር አይደለችም። ብትፈልግ ሩሲያ፣ ብትፈልግ አሜሪካ፣ ብትፈልግ ሶሪያ፣ ብትፈልግ አሜሪካ፣ ብትፈልግ ሌሎችም ሀገር ለእሷ ለኢትዮጵያ ይሰግዳሉ፣ ይንበረከካሉ ብለዋል። እንግዲህ እኛ ለእግዚአብሔር እንበረከካለን፣ ሀገራት ደግሞ ለእኛ ይንበረከካሉ። ይህ ደግሞ ነገ ከነገ ወዲያ ለትውልዱ ታሪክ ነው። አሁንም ታሪክ ሆኖ ተጽፎልናል። ስለዚህ ትውልዱ ሌሎችም እኛን ሲመለከቱ እነሱ ይህምን አደግነ ተመነደግነ ስላሉ ምንም ነገር የላቸውም፣ ታሪክ የላቸውም። ታሪካቸው እዚያው ነው፣ ከዚያው በዚያው ነው። ይሄ አንደኛው የዓለም ጦርነት እርስ በርሳቸው እንዲሁ ይሄ ምንድነው አንድ ላይ አብረውም እንኳን ምንም እኮ መፍትሄ አላመጡም። አሁን በአንደኛውም የዓለም ጦርነት በሁለተኛውም የዓለም ጦርነት ስናያቸው ሀገራት ተባብረው ገጥመው ነበረ፣ ግን አልተሸናነፉም። አሁንም ኮሪያና ሶሪያ ላይ ሩሲያና ዩክሬን ላይ የምናየው ነገር ነው። ሀገራት ተሰልፈው እየተዋጉ ነው፣ ግን አሸናፊው አልታወቅም። ያን ጊዜ ግን እኛ ነጮች ኢጣሊያንን አንበርክከናልና ይህ ትውልድ በዚህ ሊኮራ ሊመካ ታሪኩንም ሊያውቅ ይገባል፣ ሃይማኖቱንም ሊያውቅ ይገባል። አባቶቻችን ሲዘምቱ ሃይማኖታቸውን ጭምር ይዘው ስለዘመቱ። ስለዚህ ለዚህ ትውልድ ማስተላልፈው ሚሊኒክ የማይሰበር ሚሊኒክ የማይጣመም ሚሊኒክ ዘላለማዊ አሻራችን ነው። አድዋ ዘላለማዊ ታሪካችን ነው፣ ምስክራችን ነው፣ ፊደላችን ነው፣ መጽሐፋችን ነው። ዛሬ እኛ እናነባዋለን፣ ነገ ከነገ ወዲያ ደግሞ ሌሎች እንዲሁ ያነቡታል። ስለዚህ አድዋን ማንበብ የግድ ያስፈልጋል፣ ማንበብ ያስፈልጋል። ነገ ከነገ ወዲያ የሚመጣውን አናውቀውም። እኛ አሁን እርስ በርሳችን ነው እየተባላነ እየተፈጃጀነ ያለ ነው። ነገ ከነገ ወዲያ ጠላት ቢመጣ የአድዋ ዘመን መታወጁ አይቀርም። ስለዚህ የአድዋ ነገ ዘመን ከመታወጁ በፊት አድዋ ልናውቅ ይገባል እላለሁ። አመሰግናለሁ። እሺ፣ እንግዲህ አድዋ ለዚህ ዘመን ትውልድ ምኑ ነው? ጥሩ ጥያቄ ነው። አድዋ ለባንዳዎች ዕዳ ነው። አድዋ ሀገሩን ለሚወድና ወገኑን ለሚወድ መሪም ሆነ ማህበረሰብ ደግሞ ታሪክ ነው፣ ወይም ደግሞ ብርታትን የሚሰጥ መድኃኒት ነው ማለት ነው። ስለዚህ በሁለት ጎን ሊታይ የሚገባው ነገር ነው። ኢትዮጵያዊም ሆኖ ግን ኢትዮጵያዊ ስነ ልቡና ለሌለው ሰው አድዋ የሚመች ታሪክ አይደለም። ደግሞ ኢትዮጵያዊ ስነ ልቡና ላለው ሀገሩን ለሚወድ መሪ፣ ሀገሩን ለሚወድ ህዝብ ያየ ነው እንደሆነ ደግሞ አድዋ የፍልስፍናዎች ሁሉ መነሻ አድርገን እንመለከተዋለን ማለት ነው።
እንግዲህ ከአድዋ ብዙ ነገሮች ይቀዳሉ። እውነት ለመናገር እኛ መላው ዓለም እንዲያው አውሮፓን ጨምሮ ሁሉም የአፍሪካ ሀገራት የነጻነት ቀን ያከብራሉ። እኛ ግን የድል ቀን እንጂ የነጻነት ቀን የለንም። ለምን? ሲጀመርም እግዚአብሔር ነጻ ያወጣት ሀገር ናት። አጋዚያን አይደለ እንባልስ የነበረው ድሮ። ቋንቋችንም ግዕዝ ነው። ያ ማለት ነጻ ያወጣ ቋንቋ ነው ያለን። በራሱ መቆም የሚችል ቫወል የለ፣ ኮንሶናንት የለ፣ እንዲህ ጥገኝነት የማይፈልግ ቋንቋ፣ ነጻ ያወጣ ቋንቋ ነው ያለን። ከቋንቋችን እንኳን ስንጀምር፣ ከፊደላችን ስንጀምር ነጻ ያወጣ ቋንቋ አለን። በዚያ አጋዚያን ተብለው አባቶቻችን ይጠሩበት ነበረ። ነጻ ያወጡ ህዝቦች ማለት ነው። ብሔረ አጋዚት ይቺ ነጻ ያወጣች ሀገር ተብላ ትጠራ ነበር ሀገሪቱም ራሷ። እና እንዲህ እያልን ስንመጣ ኢትዮጵያ የነጻነት ቀን የሚባል ነገር የላትም። ከጥንትም ጀምሮ ነጻነቷን ጠብቃ አስጠብቃ ትኖር የነበረች ሀገር እንደመሆኗ መጠን ማለት ነው። ኢትዮጵያ እንደ ንብ ያለ ህዝብ ያለባት ሀገር ናት። ታታሪ ነው። እንጀራ የሰፈፍ ይጋግራል፣ በሰፈፍ ውስጥ ደግሞ ማር ያኖራል። ታታሪ ነው ህዝቡ። ቀፎ ውስጥ ይኖራል፣ ያድራል። ያ ማለት በማይመች ሁኔታ ውስጥ ያድራል። የራሱን ጥበብ ተጠቅሞ ግን አገሪቱን አልምቶ አስደናቂ የሆነ አኗኗር፣ አስደናቂ የሆነ ስራ የሚሰራ ህዝብ ነው። ይልቁንም ደግሞ እንደ ንብ ሰራዊት ለንግስቲቱ፣ የንብ ሰራዊት አሁን ለንግስቲቱ ህልውና ጥበቃ የሚያደርገው ነገር በጣም ልዩ ነው። የትም ሄዶ የቃዋውን ነገር፣ የሰበሰበውን ነገር፣ የቀሰመውን ነገር ይዞ ወደ ቀፎ ይመለሳል። ለንግስቲቱም ደግሞ ምግብ ያዘጋጃል ማለት ነው። ኢትዮጵያውያንም እንደዛ ናቸው። ለንጉሳቸው ልክ እንደዛ ነው የሚገዙት፣ የሚያገለግሉት ማለት ነው። ስለዚህ እኔ ከአድዋ በጣም ብዙ ነገር ነው ሊቀዳ የሚገባው። ነገስታት ወይም ደግሞ የሀገር መሪዎች ልበላቸው፣ የሀገር መሪዎች ሊወስዱት የሚገባ ጥበብ አለ። ያ ማለት ምንድን ነው? እንደ አድዋ፣ ልክ አድዋ ላይ የተደረገውን ድል በምን ምክንያት የመጣ ነው ብለው ቢያጠኑ ህዝቡን በማስተባበር የተደረገ ጥበብ ነው፣ የተደረገ ማሸነፍ ነው። የተባበረ ህዝብ ማግኘት ስለቻለ ነው። የአድዋ ታሪክ በአንድ ቀን በግማሽ ቀን ያለቀው። እንግዲህ ለ12 ምናምን ጉዳይ እንደተጀመረ ነው ታሪክ የሚነገረው፣ ከነጋቱ ማለት ነው። 11 ሰዓት ነው አደጋ ጣዮች መጥተው አደጋ የጣሉት። ያን ጊዜ አፄ ምኒልክና መኳንንቶቻቸው በቅዱስ ገብርኤል ቤተክርስቲያን ውስጥ ቅዳሴ ላይ እንደነበሩ ባለታሪኮች ይናገራሉ። ቅዳሴ እየተከታተሉ በነበረበት ሰዓት ቅዳሴውን ደግሞ በወቅቱ የነበሩት ሊቀ ጳጳስ ብፁዕ አቡነ ማቴዎስ ሲመሩት እንደነበረ፣ ከዛ እዛ እያሉ ነው እንግዲህ አደጋ ጣዮች መጥተው በምኒልክ ሰራዊት ላይ እንግዲህ አደጋ መጣል የጀመሩት ማለት ነው። 11 ሰዓት ላይ ከንጋቱ ሊነጋ ሲል ማለት ነው። ከዛ በኋላ ነው እንግዲህ ተሯሩጠው ተላልከው ፈረሰኛ ሂዶ ለንጉሱና ለመኳንንቱ ነግሮ ነው እንግዲህ ጦርነቱ በቃ ክተት ወይም ደግሞ ክተት ተብሏል። መጀመሪያም ግን ጦርነቱ እንግዲህ ከመጣማ ራሱ ፈልጎ ከመጣማ እኔ አልተኩስም ብዬ ነበር ነው ያሉ ምኒልክ። እኔ አልተኩስም ብዬ ነበር። እንግዲህ ተመልከቱ፣ ሊታኮሱ ነው የሄዱት፣ ግን ይህን ያክል ለሰው ነፍስ ይጠነቀቃሉ ማለት ነው። እኔ አልጀምርም ብዬ ነበር፣ ከጀመረ ግን በለዋሉ እና ትእዛዝ ሰጡ። ለ12 ምናምን ጉዳይ ነው ሩብ ጉዳይ እንደዛ ነው የተጀመረው ሰዓቱ እና እስከ 6 ሰዓት ተጠናቋል። ይህን አንድ ቀን እንኳን ባልፈጀ ጊዜ ውስጥ መጠናቀቅ የቻለው ጄኔራሎች ናቸው በአብዛኛው የተማረኩትም እኮ። እንዲያውም በጣም የሚገርመኝ ጄኔራል ቫራቶሪ ነው የሚባለዋል። ስሙን ተሳስቼ ከሆነ አላውቅም፣ የፈረንጅ ስም አይያዘኝም። ዞሮ ዞሮ ግን እሱ ምንድን ነው ያለው፣ ሮም ላይ በረፍት ምክንያት ሮም ሂዶ ጣሊያን ላይ ንግግር ሲያደርግ በህዝብ ፊት ቆሞ በቅርብ ቀን ውስጥ ምኒልክን በቀፉ አስሬ ጣሊያን አመጣዋለሁ ብሎ ፎክሮ አስጨብጭቦ ነበር የመጣው ወደ ኢትዮጵያ። ትችላለህ፣ ጀግና ነህ ብሎ ነበር የጣሊያን ህዝብ ላከው ማለት ነው። እሱ ራሱ ነው የተማረከው። የሚገርመው ነገር እሱን ራሱን ማርከውታል ኢትዮጵያውያን። ግን ለሱ ደግሞ ምህረት አድርገዋል ኢትዮጵያውያን ቢማርኩትም ማለት ነው። ምክንያቱም ተለቆ ሄዷል በኋላ። እንግዲህ ይህን ያክል ርኅራሄን ከጀግንነት ጋር በእውነት ገዳይነትን ከጠጋኝነት ጋር ቁስል ከመጠገን ጋር ተኩሰው የመቱትን መልሰው ደግሞ ቁስሉን የሚጠግኑ ኢትዮጵያውያን ናቸው። እንደዚህ ሆነው ነው የዘመቱት ማለት ነው። እና አሁን ላይ ያሉ መሪዎች ከዚያ በጣም ትልቅ ጥበብ መውሰድ ይችላል። አገር መምራት የሚቻልበት ትልቅ ጥበብ ይወጣዋል። አድዋ ዝም ብለህ ታሪኩን ስትመለከተው አድዋ ዝም ብሎ ተራራ አይደለም። እኔ
በልቤ ስለዋለው እውነት ለመናገር ሩቅ ናት። ደብረ ታቦርም ሩቅ ነው፣ ደብረ ሲናም ሩቅ ናት ለኛ አይደለ? ግን በአይነ ህሊናችን እንስለዋለንና በአይነ ሃይማኖት እንመለከተዋለን። እዚያ ላይ ክርስቶስ እናየዋለን፣ እዚያ ላይ ጴጥሮስን፣ እዚያ ላይ ዮሐንስን እንዴት ነበር ሲነጋገሩ የነበረው። ልክ ብርሃነ መለኮቱ ግልጥ ሲልላቸው እንዴት ነበር የወደቁት፣ አደነጋገጣቸው። እሱን እናስታውሳለን አይደል? አድዋንም ደግሞ ስናስታውስ ንጉሱ ሰራዊቱ ንጉሱ ራሳቸው እንግዲህ ራሳቸውን ፈረንጆች ታሪኩን እንደጻፉት እንደመሰከሩት ቀይ ዣንጥላ ተይዞላቸው ራሳቸው ንጉሱ በመካከል ሆነው በዚህ በኩል ተኩስ በዚህ በኩል ሂድ እያሉ ያዋጉ እንደነበረ ነው የተጻፈውና ያንን ነገር እናየዋለን ዝም ብሎ በአይነ ህሊና። ይሄ ታሪክ ማለት ልክ እዛው ቆመህ በአካል እንደምትመለከት አድርጎ ነው የሚያሳይህና በጣም በሚገርም ሁኔታ እዛ ደግሞ አንዱ ሲወድቅ ደግሞ አንዱ ሲተካ ለምሳሌ ገበየው ሲሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ልክ ወዲያውኑ ቅድም እኮ ሲተርኩልን እንደነበረ ገበየው ተመቶ ሲሞት እንግዲህ አሟሟቴን ከጦሩ ተርፎ የሚመለሰው ሂዶ ለህዝቡ ይንገር ለንጉሱ ይንገር ነበር ያለው እሱና ሂዶ በጋለው ጦር መካከል ነው የሞተው። እሱ ሲሞት አይቶ ግን ባልቻ ፊታውራሪ ገበየው እንዲህ ብለውሃል እያለ ወጋ። ፊታውራሪ ገበየው እንዲህ ብለውሃል፣ በዚህ በኩል መታ ብለውሃል እያለ ልክ እሳቸው መሞታቸውን ያላወቀ ወታደር ሁሉ ነበር እስከ መጨረሻው ድረስ ማለት ነው። መጨረሻ ላይ ምክንያቱም መሪው ወድቋል ሞቷል ከተባለ ልክ በአፄ ዮሐንስ ጊዜ እንዳየነው ደርቡሾች እኮ የኢትዮጵያ ሰራዊት አሸንፏቸው ነበር። አፄ ዮሐንስ መመታታቸውና መውደቃቸውን ሲሰማ ነው ወታደሩ መፍረስ የጀመረው። እና ይሄ በጦር ታሪክ ውስጥ በጦር ስልት ውስጥ አይነገርም። ያልተነገራቸው ወታደሮች ናቸው። በቃ ፊታውራሪ ባልቻ ነው እየገባ እንደዛ የሚለው። ለዚህ ነው ተተካ ባልቻ ተብሎ እንግዲህ አንዱን እየተካ እንዴት መሄድ እንዳለበት። እኛ ወዳቂ ቀሪም ነን እውነት ለመናገር። አገር ግን ዘላለማዊት ናት፣ ቋሚ ናት። እና መሪዎች ከዚያ ይህን ፍልስፍና ማውጣት ይችላሉ ከአድዋ ማለት። ስለዚህ አድዋ ለዚህ ትውልድ ምን ሆኖ ከተባለ ለዚህ ዘመን መሪዎች አድዋ መምህር ነው። ለዚህ ዘመን ትውልድም እንደዚያው ደግሞ ከመሪው ጋር እንዴት መተባበር እንዳለበት እንዴት መናበብ እንዳለበት። ከአድዋ በፊት እኮ የነበረን ታሪክ ተመልከት። ማናቸው የትግራዩ ገዢ የነበሩት የአፄ መንገሻ እሳቸው ራስ መንገሻ እሳቸው ከአፄ ምኒልክ ጋራ ባላንጣ ናቸው። ብዙ ጊዜ ነው የከዱት እንግዲህ እና ይፈላለጉ የነበረው። እዚህም ደግሞ ጎጃም ላይ ስትመጡ ንጉሥ ተክለ ሃይማኖትን ያባብሉ የነበሩ ወታደሮች ነበሩ በምኒልክ ላይ እንዲዘምቱባቸው እና ንጉሠ ነገሥትነቱን እንዲይዙ። የተለያዩ ታሪኮች ነው የነበሩን፣ የተለያየ ታሪክ ነው የነበረን እና ብዙ ቁርሾዎች ነበሩ። ያን ቀን ግን አልነበረም ያ ታሪክ። እና ሀገርን መጠበቅ የሚቻለው ሃይማኖትን ሴቭ ማድረግ የሚቻለው ምን በማድረግ ነው? አሁን የመጣብንን ፈተና ማምለጥ የሚቻለው ምን በማድረግ ነው የሚለውን ነገር ከዛ በጣም መቅዳት እንችላለንና በጣም ትልቅ ፍልስፍና ነው። እንኳን ለኛ ለአፍሪካውያን የሚበቃ የነፃነት ፍልስፍና ያለበት ነው አድዋ ማለት። እና እኔ በጣም የሚያሳዝነኝ ምን እንደሆነ ታውቃላችሁ? አድዋ የሚል ዩኒቨርሲቲ እስካሁን ድረስ የለንም። ምናልባት አላውቅም፣ ምን ያሁን በቅርቡ ካለ አላውቅም። ምናልባትም ካምፓስ ሲኖር ካልሆነ በስተቀር ዩኒቨርሲቲ ግን ያለ አይመስለኝም። አድዋ እኮ ከተማ ሊሰየምለት የሚገባ ያ ማለት በጣም በትልልቅ ቦታዎች በብዙ ቦታዎች ለማለት ነው። ቦታው ላይ ሊሰየም ይችላል። ከዛም አልፎ በጣም በትልልቅ እንትኖች። ምክንያቱም ትውልዱ አይምሮ ውስጥ ምንድነው አድዋ የሚለው ጥያቄ መምጣት መቻል አለበት። የማሸነፋችን ምልክት ነው። ኢትዮጵያውያን እንዲህ ነበር የሚለውን ነገር ለአዲሱ ትውልድ መንገር የሚቻለው በአድዋ ነው። እንግዲህ እኔ አድዋ ለአሁኑ ትውልድ ዕዳም ነው ብያለሁ እና እዛ የወዳደቁ ሰዎች አጥንታቸው እንኳን አልተነሳም። በሆነ እዛው ነው ፈርሰው በስብሰው የቀሩትና ገና እንትን የሚነሱ በትንሣኤ ጉባኤ ትንሣኤን የሚጠብቁ በጣም ብዙ ሰዎች እዛ ወድቀው ቀርተዋል። ተረግጠው የቀሩ በጣም ብዙዎች ናቸው እና ጭቃ ሆኖ የቀረው ኢትዮጵያ በጣም ብዙ ነው። ያን ጊዜ ዘመተ የሚባለው እንግዲህ ከ70 ሺህ ያሳነሰው የለም እንጂ ግምቱን የተለያየ ግምት ሰጥተውታል ሰዎች። እስከ 200 ሺህ ድረስ የገመቱ ሰዎች አሉ፣ ጸሐፊዎች የተለያየ ግምትን ያላቸው እና ከዚያ ሁሉ መካከል እንግዲህ የሞተው በጣም ብዙ ነው፣ የተጎዳው በቁስል የቆሰለው ብዙ ነው። እንዲህ አይነት ነገሮች አሉ። ዞሮ ዞሮ እኔ ከአድዋ ብንማር ኖሮ በእርግጠኝነት ዛሬ ለፈረንጆች እርዳታ መስጠት የምንችል ሀገሮች ነበርን እኛ። እነሱ እኮ ባርነት ነበረባቸው። የነፃነት ቀን ዛሬ ድረስ ያከብራሉ ፈረንጆች ራሳቸው ማለት ነው፣ አውሮፓውያን ራሳቸው ማለት ነው። እንግዲህ አሜሪካ ናት ምናልባት የቅርብ ስለሆነች ይሄ ታሪክ የማይኖራት እንጂ እንዲህ አይነት ታሪክ የሌለው የአውሮፓ ሀገር የለም። የነፃነት ቀን ሁሉም ያከብራል። ባሪያ ነበር ማለት ነው የሆነ ጊዜ። እኛ ግን አልነበርንም ሁላ እኮ
እና ይሄንን በደንብ ብናነሳው ይሄንን በደንብ ብናስተምረው አድዋ ራሱ ታሪክ ሆኖ በደንብ ቢነገር እውነት ለመናገር ትውልዱን አይምሮውን ነፃ ማድረግ ይቻላል ነው። ግን በጣም የሚያሳዝነው እንግዲህ በ1888 ነው ይሄ ጦርነት የተካሄደው። በ1928 ደግሞ እንደገና ጣሊያን ድጋሚ ዘመቻ ሲመጣ እኛ በነበርንበት ነበር የጠበቅነው። በጣም የሚያሳዝነው እሱ ነው። ከአድዋ ምንም አልተማርንም ማለት እኮ ነው። እኛ ከአባቶቻችን ታሪክ የማንማር በጣም ደካማ ፍጥረቶች ነን። አሁን እንዲያውም የአሁኑ ትውልድ ክፉን ብቻ ስለሚማር ነው እንጂ ከአባቶቹ ታሪክ ይማራል። ግን የሚያሳዝነው ነቅሶ የሚያወጣው ክፉን ነው። እኔ ዘመን ሲቆጠር 5500 ዘመን ብለናል ባለፈው ጊዜ። አሁን ደግሞ 2000 ምናምን ጨምረንበት 7000 ምናምን ዓመት እያልን እንቆጥራለን። ቀኑን ብቻ ቆጥረንም አይደለም፣ ጨለማውን ለብቻ ቆጥረና ጨለማውና ሌሊቱን አብረን ቆጥረን ነው እዚህ የደረስነው። ይህን ያህል ዘመን ብለን የምንቆጥረው የዚህ ዘመን ትውልድ የሚያሳዝነው ጨለማውን ታሪክ ብቻ ነው ቆጥሮ ነጥቆ የሚያመጣው። የሚጽፈውም እሱን ነው፣ የሚያጎላውም እሱን ነው፣ ቦልድ አድርጎ በደንብ እንዲነበብ የሚያደርገው እሱ ነው። ብርሃናዊ ታሪኩን ግን አያነበውም፣ አያነሳውም። ይሄ ማለት ቀን አይቆጥርም፣ ጨለማ ሌሊት ብቻ ነው የሚቆጥር ማለት ነው። በጣም የሚያሳዝነው እሱ ነው እንጂ ክፉን እየተማረበት ይገኛል። ያባላን ያጋደለንም እሱ ይመስለኛል። ዞሮ ግን አጠር ላድርገውና እኔ ያን ጊዜም ቢሆን ከአድዋ ምንም ባለመማራችን ምክንያት ጠላት እንዳለብን እንኳን አላሰብንም። ያን ጊዜም እኮ ፈቀቅን ያደረግነው እንጂ አላስወጣነውም ከሀገር። ምጽዋ ለቆ እንዲሄድ አላደረግነውም። ያውም እንደውም አሉላ ከዛ በፊት በነበራቸው ዘመቻ ፈረሴ ቀይ ባህር ሳይጠጣ አይመለስም ብለው ነበረ ታሪካቸውም እንደሚነግረን። ያ ማለት ቀይ ባህርን አሻግረውት ሊመጡ ነው የነበሩት። የባህር ወደብ እግዚአብሔር የፈቀደልንን የባህር ወሰን አልፎ ነው ያሉት አፄ ምኒልክ። ተመልከት፣ አገርን ፈቅዶ የሚሰጥ እግዚአብሔር ነው። ምድርን የፈጠረ እሱ ነው። ወሰን ያበጀ እሱ ነው ለኢትዮጵያውያን። ያንን አልፎ መጥቷል። ያውም ከሩቅ ሀገር ከስንት ሀገር በጀልባ ተሳፍሮ መጥቶ ነው እኛን እንዲህ እያደረገ ያለው እና ከዚያ እንኳን ተምረን ከዛ በኋላ ልዩ ዝግጅት አላደረግንም። ወዳጆቻችን እንዳልሆኑ በሴራ እንደሚጥሉን ነው ከዛ በኋላ መገንዘብ የነበረብን። ግን በየመሳፍንቱ ቤት እየገቡ አማካሪ ሆነው ያው በኋላ ያደረሱብንን ነገር ታዩታላችሁ። ከዚያ ባለመማራችን 5 ዓመት ቅኝ ተገዛን ማለት ይከብዳል። ግን 5 የመከራ ዘመናት አለፉ ማለት ጳጳስ ሳይቀር በዘመቻ የተሰለፈበት ታሪክ ባለቤቶች ሆን ማለት ነው። ንጉሥ የተሰደደባት ሀገር ሆነች ማለት ነው። እና ከዚያ መማር ነበረብን ነው። ዛሬም እንኳን መማር ብንችል እናደርሰዋለን። የአድዋን ታሪክ መድገም እንችላለን ብዬ አምናለሁ። እሺ፣ የቤተክርስቲያን አስተዋጽኦ ጉልህ ነበር በዚህ ላይ። ያ ማለት ምንድነው? ታቦት ይዞ እስከ መዝመት ድረስ። እንዲያውም አንድ ፈረንጅ በጻፈው ታሪክ ላይ ምን ይላል? በጦርነቱ መካከል ቄሶችም እየገቡ አይዟችሁ እያሉ ያዋጉ ነበር ይላል። ሲዘረዝር ሴቶች ይላል፣ ህፃናት ይላል። ህፃናትም ነበሩ እኮ እዚያ ዘመቻ ላይ በአባቶቻቸው እግር ስር እየሄዱ አብረው ነበሩ ጦርነቱ ላይ። ሴቶችም ነበሩ በጀግንነት ከእቴጌ ጣይቱ መሪነት ወይም ልክ እንደሳቸው ስማቸው ያልተነሳ ሴቶች ነበሩ እና ሴቶችም ነበሩ ይላል። ቄሶች አሉ ይላል። የሚገርመው ቆማጦችም ይላል። እነዚህ ሁሉ ናቸው የወጉን ነው የሚለው። ሴቶች፣ ህፃናት፣ ቄሶች፣ ቆማጦች እነዚህ ሁሉ ወጉን። በእነሱ አነጋገር ነው የምናገረው። እነዚህ ሁሉ ተሰብስበው ወጉን ይላል እና ያልተሳተፈ የለም እዛ ውስጥ። ቤተክርስቲያንማ እንዲያውም ዋናዋ ናት። ሀገር አይደለ የተወረረው? ያለ ሀገር ምን ቤተክርስቲያን አለ? ምን ሃይማኖት አለ? እኛ እኮ ቤተክርስቲያን የሆንነው ቤተክርስቲያን መፍጠር የቻልነው መሰበክ የቻለችው ወንጌል መሰበክ የቻልነው ሀገር ስላለ ነው። ስለዚህ በሃይማኖትህ ላይ የመጣ ጠላት ተብሎ ነው የታወጀው። በቤተክርስቲያንም የተነገረው እንደዚያ ነው እና ዋናው አስተባባሪም ቤተክርስቲያኒቱ ናት። ሊቀ ጳጳሱም አብረው ነው የዘመቱት። አቡነ ማቴዎስ እዛ አድዋ ላይ የዘመቻው ቀን ለሀገራችሁ ተዋጉ፣ ለንጉሳችሁ ታዘዙ ብለው ነው ያዘዙት። መጨረሻ ላይ ልክ ተጀመረ ሲባል አንድ የጦር መሪ ሂደው ለሊቀ ጳጳሱ በሹክሹክታ በጆሯቸው ነገሯቸው። ጠላት አደጋ ጥሎብናል የሚል ይመስለኛል መልእክቱ። ልክ ወዲያውኑ ነው ሊቀ ጳጳሱ በሚያሳዝን ቃል ተነሱና በሰላም ሂዱ፣ ሁላችሁንም እግዚአብሔር ከኃጢአት ማሰሪያ የተፈታችሁ ያደርጋችሁ፣ ለሀገራችሁ ተዋጉ፣ ለንጉሳችሁ ታዘዙ ብለው መልእክት አስተላለፉ። ወዲያውኑ ተነስተው ጦርነቱ ተጀመረ ማለት ነው። በዚህ ሁኔታ ነው ቤተክርስቲያን ተከትላ ሄዳ ጦርነቱ መካከል ላይ ቀድሳ አቁርባለች።
ቤተክርስቲያን እግዚአብሔር ይፍታ ብላ ወታደሩ እየተባረከ እንዲሄድ ማለት ነው። ንስሐ እየገባ የሚሞተውም ለሀገር እንደሆነ በማመን ልክ እንደ ሰማዕትነት እንደሚቆጠርለት አሳምና ነው ቤተክርስቲያኒቱ እየሰበከች እዛው ድረስ ተከትላ ሄዳ ነው። እንግዲህ በድንኳን ጥላ እኮ ትቀድስ ነበር ቤተክርስቲያን በዘመቻ አብራ እየሄደች ማለት ነው። ሀገር በመጠበቅ ደረጃ ያላት አስተዋጽኦ ቀላል አይደል። ሀገር መገንባት አንድ ነገር ነው፣ ሀገር በመጠበቅ ደረጃ ማለት ነው። እኛ መንፈሳዊ ብቻ አይደለንም፣ ስጋዊም ጭምር ነን። ስጋዊ ስለሆን ምድራዊ ዓለም ያስፈልገናል፣ ምድራዊ ሀገር ያስፈልገናል። መንፈሳዊ ስለሆነ ደግሞ ሰማያዊ ሀገር ያስፈልገናል ብለን እናምናለን። ስለዚህ ለምድራዊ ንጉስም እንታዘዛለን፣ ለሰማያዊ መንግስትም እንታዘዛለን። በዚህ ልክ ነው እንግዲህ ቤተክርስቲያኒቱ አብራ እዛ አስተዋጽኦ ስታበረክት የነበረችው። እንግዲህ በኋላም ራሱ እኮ ምንድነው ከተመለሱም በኋላ ለብዙ አብያተ ክርስቲያናት መባ ስጦታ ይላክ ነበር በየቤተክርስቲያኑ ንጉሠ ነገስቱን ጨምሮ ሌሎችም ማለት ነው። እንዲህ አይነት ነገሮች የኖሩት ቤተክርስቲያን ራሷ በጦርነት ውስጥም አስተዋጽኦ የነበራት ስለሆነ ነው። እና ቤተክርስቲያን እንደውም የቤተክርስቲያን በዓል ሆኖ በስፋት መከበር ያለበት በዓል አሁን እንደሚመስለኝ የአድዋ በዓል በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ብቻ ነበር የሚከበር የነበረው። አሁን ግን ለሁለተኛ ጊዜ ይመስለኛል እዚሁም ፈለገ ገነት ቅዱስ ጊዮርጊስ ያለንበት ባህር ዳር ጊዮርጊስ ላይ መከበር ተጀምሯል። እንዲህ የተባለ የሀገር ታሪክ ነው፣ የቤተክርስቲያንም ታሪክ ነው። እውነት ለመናገር ለእነዚያ ለወዳደቁ ጀግኖቻችንም ክብር መታሰቢያ የሚደረግበት በዓል ነው መሆን ያለበት እና እነሱ እንደዚህ አድርገው በግማሽ ቀን ያጠናቀቁትን ጦርነት እኛ 5 ዓመት ማጠናቀቅ አቅቶን ነው እንግዲህ ያን ያክል የተደበደብ ነው 5 ዓመት። ያንን እኮ አዲስ ዓለማየሁ የጻፉትን ማስታወሻ ስትመለከቱት እንዴት ያሳዝናል። በየጎዳናው ላይ የተረፈረፈው በአውሮፕላን የተደበደበው አዩታ ኢትዮጵያውያንን በእግረኛ ጦር ማሸነፍ እንደማይችል ስላመኑ እነሱ ሌላ ማሸነፊያ መንገድ ቀይሰው መጡ። እኛ ግን መከላከያ እንኳን ሳንሰራ ቆየን ነው። እና ያኔ በ1928 ኢትዮጵያውያን ወደ ዘመቻ ሲሄዱ አውሮፕላን ተዋጊ አውሮፕላኖችን ወይም ቦምብ ጣይ አውሮፕላኖች ሲመጡ በሽጉጥ መጥቶ እንደሚጣል እያሰቡ ነው የሄዱት። ደግሞ አዲስ ዓለማየሁ ራሴ ነኝ እንዲህ ብዬ ደሰኮርኩት ይላሉ። እና በሽጉጥ መጥቶ መጣል የሚቻል ነው ብለው ይህን ያክል በጣም ከኛ የራቀ ጥበብ እንደነበረ ነው የሚያሳየው። እና ለምንድን ነው እንዲህ ወደኋላ የቀረ ነው? ለምንድን ነው እዛው ላይ እንኳን ተተክለ መቅረት አልቻለም እኮ። ያንዴማ ተባብረን ራሳችንን ነፃ ማውጣት ይችለናል እኮ። ግን ይሄንን እንኳን ማድረግ አልቻለም። በግማሽ ቀን የጨረሱትን 5 ሰዓት የፈጀባቸውን ጦርነት 5 ዓመት ፈጀብኛል። ይሄ ምን ማለት ነው? እንደዚህ እየወረዱ መሄድ ምን ማለት ነው? እና እኔ አሁንም ቢሆን የበለጠ እየወረድን እንሄድ ነው። ለምን ካላችሁኝ አንዱን አይሰሙ። አሁን ዛሬ አብረን እንዝመት ብንል ማን ነው አብሮ የሚዘምተው? ያን ጊዜ እኮ አፄ ምኒልክ ምን አሉ? አመልህን በጉያህ ስንቅህን ባህያህ የሚል ንግግር ተናገሩ። ድንቅ ነገር ነው በእውነት። አመልህን በጉያህ ማለት እኮ ማለት ምንድን ነው? ብዛት አነሰኝ ብለህ ያኮረፍ ወታደር ምንድን ነው? የክፍለ ሀገር መሪ ማለት እኮ ነው። ዛሬ እሱ አይሰራም። ሀገርን ነፃ እናድርግ መጀመሪያ፣ እሱ እኮ ነው የተባለው ነገር። አሁን ላይ እንኳን በሀገር ጉዳይ በሃይማኖት ጉዳይ አልግባባ ብለን እንኳን በምድራዊ በሰማያዊ ነገር አልግባባ ብለን እኮ ነው በጣም እየተቸገርን። እግዚአብሔር በወሰንልን በእውነት እግዚአብሔር በሰራልን ነገር በወንጌል ላይ በተጻፈው ነገር እንኳን በህገ መንግስቱንማ ትናንትና ከኛ እድሜ ባልበለጠ ጊዜ የተነሱ ሰዎች እኮ ናቸው ተነስቶ የሰሩት ተስማምተው። ይሄንን እኮ ነቢያት ሐዋርያት ከክርስቶስ ቃል በቃል ሰምተው ከመንፈስ ቅዱስ ተረድተው የጻፉልን እኮ ነው። በመንፈስ ቅዱስ ተነድተው ጻፉልን የተባለው መጽሐፍ እንኳን አላግባባን ብሎ ምንቸገር ሰዎች እኮ ሆነናል እኛ። እና በዚህ መካከል እንዴት ነው አንድ ሃይማኖት መጠበቅ የሚችል ሰራዊት መፍጠር የሚቻለው? አንድ ሀገር መጠበቅ ማዳን የሚችል ህዝብ ማምጣት የሚቻለው እንዴት ነው የሚለው ነገር በጣም አሳሳቢ ነው። እና እኔ ከዛ ተምረን ድል ማድረግ በህብረት ነው፣ ምንም ጥርጥር የለውም። አንድ ካልሆን ድል ማድረግ በፍጹም አይቻልም። ይሄን በአድዋ ተምረናል። እና አሁንም አድዋ ተሻገረ ነው ቅድም ሲሉን ነበረ። እና ኢትዮጵያ ተሻገር ከተባለ አንድ እንሆን መጀመሪያ መሪዎችም ይህን ማወቅ አለባቸው። የአብያተ ክርስቲያናት መሪዎችም ይህን ማወቅ አለባቸው። ትልቅ በሽታ በእውነት ጎጠኝነት። ይህን መቅበር ካልቻልን ኢትዮጵያ ትንሰብ። ኢትዮጵያን የቀበራት ይሄ ነዋ። ይህን ስንቀብርላት ዲያብሎስ ሲሞት እኮ ነው አይደል እኛ ሄደን ነው እኛ ወጣ ነው ከሲኦል ወጣ ነው። ዲያብሎስ ሲታሰር እኮ ነው እኛ የተለቀቅ ነው እንጂ ዲያብሎስ ተፈቶ እኛም ልንፈታ አንችልም። በፍጹም ሊሆን አይችልም። አሰረው ለሰይጣን የምንለው አጋዞ ለአዳም ነው የምንለው። ቀጥለን ሰይጣንን አሰረው አዳምን ደግሞ ነፃ ወጣው ብለን ነው የምንናገረው። ስለዚህ እኔ ሲኦል ውስጥ ሆኖ ገነትም መኖር አይቻልም፣ ገነትም ሆኖ ሲኦል ውስጥ መኖር አይቻልም። ከሁለቱ ውጭ በአንዱ ነው መኖር የሚቻለው። አሁን
ህዝቡን ለአገዛዝ እንዲመችም ብለን ለራሳችን ፍላጎት ስንል በእውነት በጣም በሚያሳዝን ሁኔታ የማይገባበት ጉድጓድ ውስጥ ወስደን ጥለን ህዝቡን ነፃ የወጣች ሀገር መፈለግ በጣም ሞኝነት ነው የሚሆነው ይመስለናል። ለጊዜው ቤት ልንሰራ፣ ለጊዜው የፈለግነው ልናረግ፣ ለጊዜው የሆነ ጠላት ሲነሳብን የምናስነሳው ደግሞ የሚጮህልን ህዝብ ስላገኘን የስልጣን ዘመናችን የተራዘመ ሊመስልን ይችላል እንጂ እንደዛ ሆኖ መቀጠል አገርን ማዳን አይቻልም ነው። እኔ ራስን ለመጥቀም ከሆነ መልካም ነው፣ ግን አገርን ለመጥቀም ይሄ ስለማይጠቅም ከዚያ መውጣት ይገባናል። በአድዋ ጦርነት ጊዜ ትልቁን አስተዋጽኦና ትልቁን ጉዳይ የተሸከመችው ቤተክርስቲያን ናት። ለምን ከተባለ ወደኋላ መመልከት አለብን። ያኔ ቤተክርስቲያን ይሄ ምንድን ነው ክተት የሚታወጅ ዘመቻ የሚነገር እንዳሁኑ በሚዲያ አይደለም፣ ቤተክርስቲያን ላይ ነው፣ ወይንም ገበያ ላይ ነው፣ ወይንም ቤተክርስቲያን ላይ ነው። ቤተክርስቲያን ላይ የሚናገረው ፈጽሞ ሀገራዊ ከሆነ ቤተክርስቲያን ላይ ይታወጃል። በሀገር እንዲህ አይነት ነገር መጥቷል፣ ወረራ ተነስቶብናል፣ ፈረንጅ ዘምቶብናል፣ ስለዚህ አባቶቻችን የተናገሩት ነገር ደርሷል ነው። እንግዲህ ከአፄ ምኒልክ ቀደም ብለን በ1881-82 አካባቢ ስንመለከተው የእኛ አባቶች ጣሊያን መጥቶ እንደሚወረን ያውቁ ነበረ። ስም ጠቅሼ መናገር እችላለሁ። መዝሙር ካሳ የሚባሉ አንድ ታላቅ ነበሩ፣ አለቃ ገብረሃናም እንዲሁ ነበሩ እና ሁለቱም ከአፄ ምኒልክ ጋር ነው የሚኖሩ። ከዕለታት አንድ ቀን አለቃ ገብረሃና ያው ሁላችንም እንደምናውቀው ሀገራቸው ጎንደር ነው፣ መዝሙር ካሳም በአጋጣሚ ሀገራቸው ጎንደር ነው እና ሁለቱ ሊቃውንት እንደዚህ ቁጭ ብለው ሲጨዋወቱ አለቃ መዝሙር ቤት ለምን ወደ ሀገራችን አንገባም? ካሁን በኋላ ወደ ሀገራችን እንመለስ አሏቸው። ለምንድን ነው ወደ ሀገራችን እንግባ ያሏቸው? ቅድም እንደተባለው በ1881 ጀምሮ ረሃብ ነበረ። ረሃብ ስለነበረ ከጎጃም ከጎንደር ከተለያየ ሀገር ሁሉም ቤተመንግስት ሄዶ ሰፍሮ ስለነበረ የረሃብ ዘመን አልፏልና ወደ ሀገራችን እንግባ አሏቸው። እንዴ የፈረንጅ ጦርነት ረሃብ ውስጥ አለፈ፣ ግን የፈረንጅ ጦርነት አለፈ ወይ ያሉ አለቃ መዝሙር። እንዴ ይመጣል እንዴ ሲሏቸው፣ አዎ ገና ጦርነት አለብን አሉ። ምናልባት ይህንን የሚሰማ ሰው በሌላ መልኩ እንዳይረዳው አባቶቻችን ጣሊያን መጥቶ እንደሚወረን በአንድም በሌላም ውዳሴ ማርያም ደጋሚ ስለነበሩ አገልጋይ ስለነበሩ ይህንን ያውቁ ነበረ። ስለዚህ ቤተክርስቲያን ጦሩ ከመምጣቱ በፊት ትንቢት ተናግራለች። የቤተክርስቲያን ሊቃውንት ጣሊያን ከመውረሩ በፊት ሀገራችን እንደሚወር ትንቢት ተናግረዋል። እንዲያውም የደራሲ ድማሙ ብዕረኛ የሚባለው መንግስቱ ለማ አባት አለቃ ለማ ምን ብለዋል? እሳቸው ገና ጦርነቱ ከመምጣቱ ቀደም ብለው ከ3 ዓመት በፊት ቀደም ብለው በዚህ ጉዳይ አንቀን የተቀይተዋል። ምንድነው ያሉት? ምኒልክ ግበር ላይለ ሮሚያ መጠነ እዴከ ትክል አምጣነ ለአጺድ በጽሐ ማይረራ ወመዋይሊሃ ለሐውል አዲ ተዘከር ቃለ ወንጌል ላይለ ሮሚያ በለስ ይሃሎ አስካል ከመይቤ ወልደ ያሬድ ቃል የሚል ቀን የተቀይተው ነበር። ያ ማለት ምን ማለት ነው? ሚኒሊክ ወይ ካሁን በኋላ እጅህ የቻለውን ያህል ለጦርነት ተዘጋጅ። ሮሚያ ወይንም ደግሞ በአሁኑ አነጋገር ኢጣሊያኖች ለጦርነት እየተዘጋጁ ነው። አምጣነ ለአጺድ በጽሐ ማይረራ የኢትዮጵያ ሰዎች ሊታጨዱ የመከር ጊዜ ደርሷል። ወይንም ደግሞ የሮሚያ ሰዎች ሊታጨዱ የመከር ጊዜ ደርሷል። አዲ ተዘከረ ወንጌል ቃለ ወንጌል። ይሄን ደግሞ ከወንጌል መረዳት ትችላለህ። ወንጌል ምን ይላል? በበለስ ውስጥ ፍሬ አይገኝም ይላል። ስለዚህ በበለስ የተመሰለች ኢጣሊያ ናት። ጣሊያናውያንን በበለስ መሰሏቸው። በለስ ፍሬ እንደሌላ ጣሊያንም ሀገራችን ትወራለች፣ ግን ማሸነፍ አትችልም። ድሉ ለኛ ነው። ስለዚህ ተዘጋጅ። ይህንን ደግሞ ከወንጌልም ራሱ መረዳት ትችላለህ ብለው ማነው አለቃ ለማ ታሪኩ ይህንን ተቀኙ። ከዚያ በኋላ ሰው ተጨነቀ። እንዴት ይህን ይቀኛሉ? እንዴት አንድ ባለቅኔ ጦርነት የለ። ጦርነቱ የሚሆነው ገና 1888 ነው። እሳቸው የሚቀኙት 1884 ነው። ሰው ተጨነቀ። ከዚያ በኋላ በነገው ጉባኤ ሲደረግ ሊቃውንቱ ተሰበሰቡና የትላንትናውን ቅኔ እንዴት እናደርገው እስኪ ልጁን እንጠይቀው። ያን ጊዜ ልጅ ነበሩ አለቃ ለማ። ቀረቡ፣ ተጠየቁ። እስቲ ቅኔውን ይተርጉሙልን፣ ይፍቱልን፣ ያብራሩልን ተባሉ። ፈቱት፣ አስተካከሉት። ከዚያ በኋላ እና ያኔ መምህራቸው አለቃ ተጠምቆ ይባላሉ። አይነ ስውር ነበሩ፣ የትግራይ ሰው ነበሩ እና ደግሞ የአፄ ምኒልክ ዋና ጸሐፊያቸው ደግሞ ያው ገብረስላሴ ናቸው። ገብረስላሴ ለዚህ ቅኔ ብለው ቅኔ ቤት ሄደው ተቀመጡ። ይህንን ቅኔ አስተርጉመው ትንቢቱን ለማስፈታት ሄደው ተቀመጡ እና ከዚያ በኋላ አይ አሉ
ይህንን ካሁን በኋላ ጦርነቱ አይቀርም አሉ። እንዴ አንድ ኩታራ፣ አንድ ሕፃን ልጅ፣ አንድ ብላቴና ቀን የተቀኘ ብለን እንዴት ጦርነት በሀገር ላይ እናጎጃለን ሲሉ እንዴ በእሱ ላይ አብሮ የሚያናገር ማን ነው? መንፈስ ቅዱስ አይደለም እንዴ? አሁን መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ የተናገረው ነገር አይቀርም፣ ስለዚህ መዝመታችን አይቀርም አሉና ካህናቱ ይህንን ቅኔ ልክ ይሄ ምንድነው በነጋሪት ጋዜጣ እንደታወጀ አዋጅ እንዲሁ ሁሉም በቤተ መንግስት ተጽፎ ተቀምጦ ነበረ። ቤተ መንግስት ራሱ አጼ ሚኒሊክ ይህንን ቅኔ ራሱ ሰምተውታል። የሚገርም ነው፣ የሚገርም ነገር ማለት ነው። የሚገርም የሚደንቅ ነገር ይህን ተጽፏል። ትዝታ ዛለቃ ለማም ላይ የምታነቡት ይህንን ነገር ቀጥታ ቃል በቃል ያልሁትን ጽፈውታል። እና ከዚያ በኋላ ይህንን ሁሉም ሰው ሲሰማ ፈረንጅ ይመጣል ይወረናል እንዘምታለን የሚል ነገር ነበረ። ይህንን ያወቁ ካህናት ከዚያ በኋላ ህዝቡንም ራሳቸውም ለጦርነት ተዘጋጅቶ ነበረ። ልክ ጦርነቱ መጣ ደረሰ ሲባል ከዚያ በኋላ ምንድን ነው ዋናው ቅድም ሊቀ ሊቃውንት እንዳሉት ብፁዕ አቡነ ማቴዎስ ግብፃዊ ናቸው። የሚገርማቸው ነገር ግብፃዊ ናቸው፣ ግን የአጼ ሚኒሊክ ዋና ወዳጅ ናቸው። ዋና ወዳጅ ናቸው። እንግዲህ 4 ሊቃነ ጳጳሳት መጥተው ነበረ። ከ4ቱ ሊቃነ ጳጳሳት ግብፃዊው አቡነ ማቴዎስ እሳቸው ነበሩ። እንዴ ካሁን በኋላማ እንዴት አድርጌ ምንስ ቢሆን አስራቱን በኩራቱን በልቼ የኖርሁባት የተሾሙባት ሊቀ ጵጵስና ያለባት መንበሬ ያለባት ሀገር ናትና አብሬ መዝመት አለብኝ አሉ። ሊቀ ጳጳሱ ከዘመቱ ምን መዝመት አለበት? ታቦቱ መዝመት አለበት። ማን መዝመት አለበት? ቅዱስ ጊዮርጊስ መዝመት አለበት። በዚያውም ላይ ቅዱስ ጊዮርጊስ መዋኤ ነው፣ ኦፍጡነ ረድኤት ነው የሚለው ፈጣን ነው። ያው ቅዱስ ጊዮርጊስን አንዳንድ ጊዜ በፈረስ ስንስለው ጦር ይዘን ስንስለው ጦረኛ ማለት አይደለም፣ ፈጣን ነው። ቅዱስ ጊዮርጊስ ፈጥኖ ይረዳል ኢትዮጵያውያንን እና የኢትዮጵያውያንም ገበዛቸው ነው ይላል። እንዲያውም ቅዱስ ጊዮርጊስ ለመጀመሪያ ጊዜ ታቦቱ ከውጭ ሀገር መጥቶ አክሱም ነበር ያረፈ። ከአክሱም ወደ ዲማ ከዚያ በኋላ ወደ አዲስ አበባ ነው የመጣ እና አክሱም ራሱ ያን ጊዜ ነበረ። ወኮነ ከመብር ቀሊል ነው የሚለው የዲማ ቅዱስ ጊዮርጊስ ታቦቱን ከአክሱም ነው ያመጡት እና ሲያመጡት ሁሉም እየሄዱ ሲያነሱ አልነሳቸው አለ። በኋላ የዲማው መምህር አባ ቶማስ የሚባሉ ሄደው ብድግ ሲያደርጉት ወኮነ ከመብር ቀሊል። ብዕር ምንድነው? ይሄ ምንድነው? ገለባ ነገር እንደዚያ ቀለላቸው። ታቦቱን አመጡት ነው እና ቅዱስ ጊዮርጊስን ይዘው መጥተው እዚያ አስቀምጠውት ነበር። ፈጣን ነው። ኦፍጡነ ረድኤት ምሩፀተ ነፋስ አውሎ ለዘይጼው አከበ ተወክሎ ጊዮርጊስ ቅረብ ለምሕረት ወተሳህሉ ተወከፍ ወትረ ጸሎት የወቃለ ፀሐይ ሁሉ ሰልበባ አምላክ ሩህሩ በሃቤ ካሉ ያ ማለት ምን አለ? ኦፍጡነ ረድኤት ምሩፀተ ነፋስ ወአውሎ ከነፋስ ፍጥነት ከብርሃን ፍጥነት በላይ ፈጥኖ የሚረዳ ኃያል ነው። ኃያል መስተጋድል ነው የምንለው ቅዱስ ጊዮርጊስን። ስለዚህ ምን አሉ እነሱ? ማን ይረዳናል? ቅዱስ ጊዮርጊስ ይረዳናል። እሱ ያሳፍረንም። አውጣ ከመንበሩ የቅዱስ ጊዮርጊስን ታቦት ተሸክማሉ። ገበዙ መጣ ተጣራ፣ እዚያ ቃጭል ተመታ፣ ዲያቆን አቃጨለ፣ ሊቀ ጳጳሱ መሩ። ከዚያ በኋላ ታቦቱ ተነቅሎ ልልልልል እያሉ ካህናት ሲወጡ ህዝቡ ልልልልል ብሎ አብሮ ወጣ። ካሁን በኋላ ከታቦታችን ጋር እንሞታለን አሉ እና አባቶቻችን እንዲያውም ይህንን አስበው ወይኩን ታቦት ዘይፈልስ እመካን ውስተ መካን፣ አንድ ታቦት ከአንዱ ቦታ ወደ አንዱ ቦታ የሚንቀሳቀስ ይሁን ብለው ተናግረው ነበረ። ታቦቱን ይዘው ልልልል ብለው ማን ነው ካህናት ሲወጡ ከዚያ በኋላ ህዝቡ እንዲህ አባቶቻችን ለጦርነት እየወጡ እኛ ወዴት እንቀራለን አሉ። እዛ በኋላ ሁሉም ዘመቱ። አጼ ሚኒሊክ ሁሉንም ተመለከቱ። ቅዱስ ጊዮርጊስ አለ፣ ሊቀ ጳጳሱ አሉ፣ ካህናቱ አሉ፣ ሊቃውንት አሉ፣ መዘምራኑ አሉ። ሌላው የሚገርመው ጻድቄ የምትባል አዝማሪ ነበረች። እሷ የምታበረታታ ተጽፋለች። አሁን ታሪኳ ተጽፎላታል። እንደው እሷ ያቀረበችውን ያቀረበው የለም ነው የሚባለው። እቴጌ ጣይቱ ለጦር ስትሰለፍ ሌሎች ምግብ ሲያበስሉ ጻድቄ ደግሞ ግጥም ትገጥም ነበረ። ይህንን በእሷ ስም ስላልተመዘገበ ነው እንጂ በአብዛኛው የእሷ ግጥም ነበረ እና እሷ አዝማሪዋ ጻድቃት ስልም ላይ ስትመለከቷት በጣም ፀጉሯ የዘረዘረ እንደው በአሁኑ አነጋገር የኔ ቢጤ የምትመስል ምስኪን ሴት አለች። እሷ ራሱ ሳይቀር ለጦርነት እንትናለች። ደግሞ በባዶ እግሯ። የሚገርመው ነገር ይች እኮ ጦማዳሪ ዘርዘር የሌላት ቤት የሌላት ጦማዳሪ ናት። ግን ለሀገር ሲሆን ጣሪቄ እንኳን ሳይቀር ለጦርነት ተዘጋጀች። ያን ጊዜ ሁሉም እልል ብሎ ወጣ። ከዚያ በኋላ አጼ ሚኒሊክ እንዲህ አሉ። ካሁን በኋላ አሉ የደከመ የታመመ አረጋዊ ከሆነ እዚህ ከተማ መጠበቅ ይችላል። ከተማ መጠበቅ ይችላል። እንዲያውም ለከተማው ጠባቂ አዛዥ ስማዳ የሚባሉ የስማዳ ሰው ነው እንትን ወክለው የሄዱ ሲዘምቱ ማለት ነው። አዛዥ ስማዳ የሚባል መንገድ አለ አዲስ አበባ በሳቸው ስም የተሰየመ። እስከዚያ ድረስ ከዘመቱ በኋላ ያንተማ ቤተ መንግስት ጠብቅ ተብለው የተመለሱ ሰውዬ ናቸው። እዛ ቦታ ደርሰው ስለተመለሱ ስሙ አዛዥ ስማዳ ይባላል። ዛሬም ራሱ ተሰይሞላቸዋል ወደዚህ ወደ ቦሌ አካባቢ እና እንዲያደረጉ ከዚያ በኋላ ሲዘምቱ ሁሉም እንደመጡ እንደተሰበሰቡ አዩና የደከመ የታመመ አረጋዊ እነሱ መቅረት አለባቸው። በእነሱ አልቀየም፣ በጸሎታቸው ይርዱኝ፣ በሐዘናቸው ይርዱኝ፣ በንባቸው ይርዱኝ። ሰቆቃዋቸው ጦር ሆኖ ጣሊያንን ያሸንፈልኛል።
ከዚህ ውጭ ወስልተህ የምትቀር አሉ። ወስልተህ አማርኛው ወስልተህ የምትቀር ከተማ ላይ ብዙ የሚጎሰለትበት ነገር አለ። አንዳንዱ እንዲሁ ይሄ ዝም ብሎ ተራው ሰው አለ አይደለ ከተማ ላይ ቀርቶ ሚሰርቅ የሚያቅጠፈጥፍ እንዲሁ አለ አይደለ ዝም ብሎ ፍቅረ ቢሴት የሴት ፍቅር ማገብሩት የሚቀር ስላለ ወስልተህ የምትቀር ግን እግዝእትነ ማርያምን አይደለም ያሉ እግዝእትነ የሚል ጨምረውበታል። እግዝእትነ ማርያምን እሷ አታማልደኝ ይቀጣሃለሁ አሉ። እሷ አታማልደኝ ይቀጣሃለሁ አሉ። ከዚያ በኋላ ይሄ ምንድነው የደቡብ ሰው እዛ አዲስ አበባ ላይ ተነሳ፣ የሰሜኑ ሰው ደግሞ ወረኢሉ ላይ ከትሞ እንዲቆያቸው አደረጉ። ከዚያም ወረኢሉ ላይም ታቦት ይዘው ተቀበሏቸው። ከዚያ በኋላ አድዋ ድረስ ዘመሩ። ከቤተ ክርስቲያን የተገኘ ነው። በጾም በጸሎት በቅዱስ ጊዮርጊስ ተራዳይነት የተገኘ ነው። ስጋው ደሙ ተፈትቷል። ለሚሞቱት ስጋው ደሙ ተቀብለው እንዲሞቱ፣ በዚያውም ላይ ስጋው ደሙ ለሁለት ነገር ነው ስጋው ደሙ ሁለት ነገር ነው የሚሰጠን። ለሞቱት ስርየት መንግስተ ሰማያት እንዲገቡ መድኃኒት ነው። ላሉት ደግሞ ይጠብቃቸዋል። አቃቢ ነው ማለት ይጠብቃቸዋል። በህይወተ ስጋ እንዳይሞቱ ይጠብቃቸዋል። እና ስጋው ደግሞ እንዲሁ እስቲ እግዚአብሔር ያሳያቸው። ቤተ መቅደስ የለ ምን የለ አድዋ ድረስ ሂደው ድንኳን ተክለው በቤተ መቅደሱን ቅዳሴ ቀድሰው ከዚያ በኋላ ጦርነት መግጠም በየትኛው ሀገር አለ? አሁን ማን ነው እንደዚህ የሩሲያ ሮኬቶች ሚሳኤሎች ቅዱስ ጊዮርጊስ ስዕል ተስሎባቸዋል። እንግዲህ በሚዲያ ነው ያየሁት። እውነት ይሁን አይሁን ይሄ አሁን ያለው ሰው ያረጋግጥ እንጂ የቅዱስ ጊዮርጊስ ስዕል አላቸው ይባላል። የኛ አባቶችንም እሱን ያደረጉ። አሁን ሩሲያ ሰልጥናለች፣ አድጋለች፣ ተመንድጋለች። ሁሉም ነገር ዓለምን የሚያጠፋ መሳሪያ አላት ይባላል። ግን ይህም ሁሉ እያላት ከጦሩ ጉሮሮ ላይ ወይንም ደግሞ ከተዋጊ ጀቶች ላይ የቅዱስ ጊዮርጊስ ስዕል አለበት ይባላል። እንግዲህ አለበት ይባላል። እሱን እንግዲህ ካላንደሩን ማረጋገጥ ያስፈልጋል። ግን እኔ እንደዚያ ሲባል እሰማለሁ። ፌስቡክም ላይ ያለው ምናልባት ይሁን አይሁን አላውቅም። የሆነ ሆኖ ግን ቅዱስ ጊዮርጊስ እስከዚህ ድረስ ኃይል አለው እና ቤተክርስቲያን ይህንን ኃይል አድርጋለች። እንግዲህ ቅድም እንደነገሯችሁ ጦርነቱ ከመጀመሩ በፊት በቅን የትንቢት ተንብያለች። ትንቢት ተነግረው ሁሉም ነገር ለጦርነት ተዘጋጅቶ ነበረ። ቀደም ብዬ እንዳነሳው ጦርነቱ እንዳለቀም ራሱ ያንን ቅድም ያልሁትን ቅኔ ተቀይታለች። ምክንያቱም ካሁን በኋላ ምነው ኢጣሊያን ብቻ ተገዝታ አትቀርም፣ ሶሪያ ብትል አሜሪካ ብትል ሌሎችም ይገዛሉ ብላለች። ከዚያ በኋላ ከተመለሱ በኋላም ሚሊኒክ እኮ አሉ ማሸነፍ ይችላል እንደው ስላሴ እንደው ሰማይንም ራሱ ሳያሸንፍ የቀረ ለስላሴ ብሎ ትቶት ነው እንጂ ወደ ሰማይ ሄዶ ጦርነት ቢገጥም ማሸነፍ ይችላል ብሎ አንድ ባለቅኔ ተቀይቷል። ሰማይ በሂሮቱ ሀደገ ለስላሴ ነው። ሁሉን ነገር አስገዛ፣ ጣሊያንን ቀጠቀጠ፣ ሀገራትን እንዳደረገ ሀገረ መንግስት ገነባ። ሰማይን መግዛት ፈልጎ ነበረ። በኋላ ሲያስበው ከሰማይ አለ ስላሴ አሉ። ስለዚህ ባይሆን ይህን ሰማዩንማ እንደው ለስላሴ ልተውላቸው እንጂ ብለው ሰውላቸው እንጂ ሰማይን ሳይቀር መግዛት ይችሉ ነበር ብሏል። ቅኔ ነው፣ እንቀበለዋለን። አመሰግናለሁ።